እንደምሰምታችኋል ክቡራን ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ወቅታዊ ጉዳይ ይዘን ቀርበናል። የዛሬው ወቅታዊ ጉዳያችን ትኩረቱን የሚያደርገው ሀገራዊ ምክክር ኮሚሽን ሰሞኑን ይፋ ባደረጋቸው 8 አጀንዳዎች ላይ ነው። እንግዲህ ሀገራዊ የምክክር ኮሚሽን ይፋ ያደረጋቸው እነዚህ የጋራ በሆኑ አጀንዳዎቻችን ላይ የተመረጡ አጀንዳዎችን ነው ለህዝብ ሰሞኑን ይፋ ያደረገው ማለት ነው። ይህ ሀገራዊ ምክክር ለኢትዮጵያ ለቀጣይ ያለው ተስፋ ምንድነው? አካታችነቱ፣ ገለልተኝነቱ በፖለቲካ ፓርቲዎች እይታ ምን ይመስላል የሚለውን ውይይት ለማድረግ ከሲዳማ ብሔራዊ ክልላዊ መንግስት የፖለቲካ ፓርቲዎች የጋራ ምክር ቤት አስፈጻሚዎች ጋር ነው ዛሬ ውይይት የምናደርገውና አብራችሁን እንድትቆዩ በአክብሮት እንጋብዛለን። ውይይቱን እየመራው አደጋየለ ቆይታ አደርጋለሁኝ። በያላችሁበት መልካም ቆይታ። በጣም ነው የማመሰግነው እንግዶቻችን እንኳን በሰላም መጣችሁ። የዛሬው መድረክ ወይም ውይይት ትኩረት የሚያደርገው በተለይ እንደ ሀገር በማይግባቡን እንደዚሁም በሚያግባቡን ጭምር የጋራ በአንድ መድረክ ላይ ተከስተን በጋራ ጉዳዮቻችን ላይ የምንመካከርበት ሀገራዊ የምክክር ኮሚሽን ተቋቁሞ በሀገራዊ መግባባት ለመድረስ የተመረጡ አጀንዳዎች ሰሞኑን ለህዝብ ይፋ ሆኗል። ይሄ ሀገራዊ ምክክር በራሱ የተመረጡ አጀንዳዎች ጭምር ምን በእናንተ እይታ እንዴት ይገመገማል የሚለው ለማወቅ ነው እዚህ ስቱዲዮ የተገናኘው ነውና ወደ ውይይታችን ከመግባታችን ቀደም ብለን ራሳችሁን ለተመልካች እንድታስተዋውቁ እድል ልስጣችሁ። እሺ፣ አመሰግናለሁ። ስሜ ደምሰ ስኳር ይባላለሁ። በሲዳማ ብሔራዊ ክልላዊ መንግስት ከሚንቀሳቀሱ ፖለቲካ ፓርቲዎች የጋራ ምክር ቤት የሐዋሳ የጋራ ምክር ቤት ዋና ሰብሳቢ ነኝ። እንዲሁም የሲያን መድረክ ቋሚ ኮሚቴ አባል ነኝ። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ተስፋዬ ሶሬሳ ይባላለሁ። ከባልደራስ እውነተኛ ዲሞክራሲ ፓርቲ የቀረብኩት ከዛ ሲሆን የሐዋሳ ከተማ የጋራ ምክር ቤት ስራ አስፈጻሚዎች ጻፊ ነኝ። ይናል ካልኩ በቂ። እሺ፣ አመሰግናለሁ። ስሜ አበባየሁ ላለማ እባላለሁ። ከብልጽግና ፓርቲ ነው። ያው ሐዋሳ ውስጥ ነው የምሰራው። በዚህ ልንወያይ በመቅረቤ በጣም ደስ ብሎኛል። እኛ በጣም ደስተኞች ነን። በዚሁም እንኳን ደስ አላችሁ። ሀገራዊ ታሪካዊ የሆነ ምርጫን በሰላም በመጠናቀቁ ሰላማዊ ዲሞክራሲያዊ በሆነ መልኩ ነው የተጠናቀቀውና ይሄም የእናንተ አስተዋጽኦ ከፍተኛ በመሆኑ እንኳን ደስ አላችሁ ለማለት ነው የምወደው። እናመሰግናለን። እንኳን አብሮ ደስ አለን። እሺ፣ አመሰግናለሁ። ወደ ውይይት አጀንዳችን ስናመራ ማለት ነው ሀገራዊ የምክክር ኮሚሽን ከተቋቋመ ኦሬዲ 4 ዓመት ሆኗል። 2014 ነው ወደ ስራ የገባው በአዋጅ ቁጥር 1265 ህዝባዊ 2014 ዓመት ምህረት ነው በአዋጅ ጸድቆ ወደ ተግባር የገባውና ከ4 ዓመት በኋላ ህዝብን ከተለያዩ አካባቢዎች በማወያየት ብዙ አጀንዳዎችን ከተሰባሰበ በኋላ እንደዛ ተጨምቆ ሰሞኑን ደግሞ 8 አጀንዳዎች ለይፋ ወደ ህዝብ ይፋ ሆኗል። ይሄ ደግሞ እንደ ሀገር ያግባቡናል፣ ያስማሙናል ወይም የጋራ ችግሮቻችን ናቸው አጀንዳዎቻችን ናቸው ተብሎ ነውና እንደ ፓርቲ ይሄን 8ም አጀንዳ እንዴት ተመለከታችሁት? እሺ፣ አመሰግናለሁ። ቅድም ለመግለጽ እንደሞከርከው ይህ ተቋም ለሀገራችን ለረጅም ጊዜ ለቆየው ችግርና አለመግባባቶች መፍትሄ ይሆናል ተብሎ ከተቋቋመ 4 ዓመት ሊደፍን ነው። በእነዚህ 4 ዓመታት ውስጥ በሮድ ማፑ ያቀዳቸውን እቅዶች ሲያከናውን የተለያዩ ማህበረሰብ ክፍሎችን ሲያነጋግርና አጀንዳ ሲያሰባስብ እንደቆየ ለዚህም በየደረጃው የኛም አባላት ሲሳተፉ ነበረ። ከዚህ ተጨምቆ ለሐምሌ 8 ለዋናው ጉባኤ የሚሆን 8 ርዕሶች ያሉት አጀንዳ ወይንም 8 ዋና አጀንዳዎች ተብለው የተለዩትን ይዞ ይፋ አድርጓል። በእነዚህ በ8ቱ አጀንዳዎች ስር ሰፋፊ አጀንዳዎች ሌሎች
ንዑሳን አጀንዳዎች እንዳሉትም ተመልክተናል። በእነዚህ አጀንዳዎች ቀረጻ ሂደት ውስጥም በየደረጃው ያሉ የኛ አባላትም እኛም በንቃት ስንሳተፍ ነበረ። ለሀገራችን ህዝቡ ለረጅም ጊዜ ሲጠይቅ የነበራቸው ጥያቄዎችም የሆኑ አንዳንድ አካላትም ጥያቄ አንስተው ወደ ሌላ አቅጣጫ ሲሄዱባቸው የነበሩ ርዕሶችን በውይይት ለመነጋገር የተቋቋመው ይህ ኮሚሽንም ሌት ተቀን ሰርቶ ለ3 አመታት ነው መጀመሪያ የተቋቋመው። 3 አመት ከደፈነ በኋላ እንደገና ለ1 አመት የማራዘም ስራ ተሰርቶ ወደ ዋናው ውይይት ለመግባት ያው እንደተቃረበና ይፋ እንዳደረገ ሰምተናል። ይፋ የተደረጉ አጀንዳዎችንም ስንመለከት እጅግ በጣም የሚያግባቡን የማያግባቡንም ሐሳቦች ይዞ የቀረበ ነው። ቅድም ስትገልጽ እንደነበረው አብዛኞቹ ሀገርን ሊያሻግሩ የሚችሉ ሁሉንም ዜጋ ሊጠቅሙ የሚችሉ እስካሁን በተለያየ አቅጣጫ ለሚነሱ ጥያቄዎችም መፍትሄና ምላሽ ሊሆኑ የሚችሉ የአጀንዳ ርዕሶች ናቸው የቀረቡትና እኛም ይህንን ስንሰማ ወደዚህ ምዕራፍም ይህ ተቋም በመድረሱ እጅግ በጣም እንደ ፖለቲካ ፓርቲም እንደ ዜጋም እጅግ በጣም ደስተኞች ሆነን ነው አጀንዳውን የተቀበልነው። በጣም ነው የማመሰግነው። እንደውም እስኪ አጀንዳዎችን ለማስታወስ ያህል 8ቱንም አንድ ማለት ልጥቀሳቸውና የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ውክልና፣ የምርጫ ስርዓት ጉዳዮች፣ እንደገና ደግሞ የፌዴራል ከተሞች አዲስ አበባና ድሬዳዋ ጉዳዩን በተመለከተ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች ጉዳዮች፣ የማህበራዊና ኢኮኖሚ እንዲሁም የአርሶ አደርና አርብቶ አደር ጉዳዮች፣ ሙስናና መልካም አስተዳደር እንደዚሁም የሰላም ግንባታ የሚሉ ናቸው። እንግዲህ እንደ ሀገር እነዚህ ዋነኛ አጀንዳዎቻችን ናቸው ተብሎ የተገለጸውና ከዛ ስርም በእያንዳንዱ ስር ደግሞ የራሱ የሆኑ ወደ ውስጥ ስንገባ ደግሞ በደንብ የሚተነተኑ በነጥብ የተቀመጡ አሉና በተለይ ለአሁኑ ሀገራችን ለገባችበት በተለይ እርስ በርስ ግጭቶችና በማያጓቡን ጉዳዮችን ከመፍታት አንጻር ምን ያህል አስተዋጽኦ ያበረክታሉ የተለዩ አጀንዳዎች የሚለውን እስኪ አቶ አበባየሁ። በጣም አመሰግናለሁ። ኢትዮጵያ ለረጅም ጊዜ መንግስት ያላት ሀገር ናት። ህዝቦቹም እርስ በርስ የተሳሰረ ነው። እንደዚህ ግን በጋራ ጉዳዮች ላይ ቅሬታ ባስያዙ ነገሮች ላይ መመካከር ለመጀመሪያ ጊዜ እየተደረገ ያለ ነው። ይህን ኢኒሼቲቭ ወስዶ መንግስትም ገለልተኛ የሆነ አካልንም አቋቁሞ ወደዚህ ተግባር ውስጥ መግባቱ ራሱ ኢትዮጵያን በአፍሪካ ደረጃ በዓለም ደረጃ ወደ አንድ ደረጃ ከፍ የሚያደርጋት አሰራር ነው። ስለዚህ በዚህ አመት ኢትዮጵያ ወደ ተምሳሌት ሀገር ለሌሎች ምሳሌ የምትሆን ሀገር ወደሚሆንበት ከሚያስገቡን አንዱ ይሄ የሀገራዊ ምክክር ጉባኤ ጉዳይ ነው። ስለዚህ የሀገራዊ ምክክር ጉዳይ የአንድ አካባቢ፣ የአንድ ብሔር፣ የአንድ አይነት በመደብ፣ በጾታ፣ በሃይማኖት፣ በተለያየ ነገሮች የተከፋፈለ ሳይሆን ሁሉንም ኢትዮጵያ፣ ሁሉንም ህዝቦች፣ ሁሉንም ማህበረሰቦችን ጥያቄ ያላቸውንም ጥያቄ የሌላቸውንም አንድ ላይ ያሰባሰበ ይሄ በጣም ወሳኝ የሆነ ምዕራፍ ላይ ነው ያለ ነው። ከቀረቡት አጀንዳ አንጻር በእርግጥ በኢትዮጵያ ውስጥ የተሳሰረ ማንነት አለን። በዛ ውስጥ ግን የማያግባቡን ነገሮች በየአካባቢው አሉ። ከዚህ የተነሳ ወደ ጦርነት የሚገፉ፣ ወደ ጥላቻ የሚገፉ፣ ወደ መጠፋፋት የሚገፉ፣ ወደ ዜሮ ድምር የሚገፉ አጀንዳዎች አሉን። እነዚህ አጀንዳዎች እንደዚህ በምክክር እንዲፈታ ከቀበሌ ጀምሮ አርሶ አደር፣ አርብቶ አደር፣ ምሁር፣ የሃይማኖት መሪዎች፣ የባህል ሽማግሌዎችና አባቶች ማንንም ሳይለይ፣ በብሔር ሳይለይ፣ በእድሜ ሳይለይ፣ በጾታ ሳይለይ ሁሉም እንዲመካከር ከታች ጀምሮ ተደርጓል። ከዚህ አንጻር ሁሉንም ያሳተፈ አጀንዳ ነው። ይሄም የሀገር ግንባታን በተመለከተ የታየው ነገር ከስሩ ነጥቦች አሉ። ከዚህ በኋላ የተገነባ ሀገር
በላዩ ላይ የሚጨመር የማይፈርስ ቀጣይነት ያለው ሀገር እንዲኖረን ሁላችንም ተግባብተን ተስማምተን ተመካክረን መነሳት አለበት ተብሎ የተያዘው አጀንዳ እጅግ በጣም የሁሉንም ህዝቦች አንድነትን የሀገር አንድነት ደግሞ እንዲኖር የሀገር ግንባታው ቀጣይነት ያለው እንዲሆን በተለያዩ ጊዜያት መንግስት ሲቀያየር ሀገራት ፈርሶ ነው እየተገነቡ በእድሜያችን ያየ ነው። ብዙ ነገሮቻችን ፈርሷል። አብሮነት ጭምር ፈርሷል። ልማቶች ፈርሷል። እነዚህ ነገሮች የማንነት የሀገር ባለቤትነት ታሪክ እነዚህ የጋራ ሀገራዊ ማንነት እሴቶች ሀገራዊ ግንባታ ብዝነትና አስተዳደር ጉዳዮች የቋንቋ ጉዳዮች እነዚህ ወሳኝ የሆኑና ሁላችንም ተስማምተን መጀመር ያለብን ለቀጣይ ደግሞ እየጨመርን መሄድ ያለብን እንደሆነ ትክክለኛ አጀንዳ እንደሆነ ነው እኛ እንደ ፓርቲያችንም የምናየው እንደ ዜጋም እንደ ግለሰብም የማየው። ሌላው የመንግስት አደረጃጀትና ቅርጽ በተመለከተ እስካሁን ፖለቲካሊ ሂደቶች አሉን። ግን ግልጽ የሆነ የመንግስት አደረጃጀት ቅርጽ ወደ ህዝብ ወርዶ አጠቃላይ ህዝብ ተስማምቶ አደረጃጀቱ ስርዓቱ የራስን እድል በራስ የመወሰኑ ጉዳይ የተጀመሩ ነገሮች አሉ። ግን የጸና የተስማማንበት በቀጣይ ሁሉም ህዝብ አውቆና ተስማምቶ የሚቀጥልበት የብሔር ብሔረሰቦች ትርጓሜን ስንመለከት በተለይ እንደ ሀገር አንቀጽ 39 በህገ መንግስቱ የሚነሱ ጉዳዮች ሰፊ መከራከሪያ ያለባቸው ናቸው። እነዚህ ነገሮች ተግባብተን ተስማምተን አንድ ቦታ ጠቅልለን መሄድ ያስፈልጋል። ስለዚህ የተመረጡ አጀንዳዎች ከዳር እስከ ዳር ስናይ ሁሉንም ያቀፈ አርሶ አደርን ያቀፈ አርብቶ አደርን ያቀፈ የመንግስት ቅርጽን ያቀፈ የሀገር ግንባታን ያቀፈ የፖለቲካ ውክልናን ያቀፈ የፌደራል ስርዓቱና የፌደራል ከተሞችንም ገጠሩንም ያቀፈ በአጠቃላይ ሲነሳ ወሳኝ የሆኑና እንደ ሀገርም ይሄንን ውይይት ተወያይተን አንድ ቦታ በተስማማ በሚያስማማ ቦታ ቋጭተን መቀጠል በጣም ወሳኝ እንደሆነ የሚያሳይ ስለሆነ እኔ በጣም ጥሩ ነገር ነው መቀጠልም ያለበት። እንደ ህዝብም የሚያግባቡን የሚያስማሙን ነገሮችን መስማማት ያስፈልጋል። ኢቭን እንደ አካባቢ ያልተስማማናባቸው ነገሮች ሲኖሩም ህዝብን ማየት ነው የሚያስፈልገው። የግድ የግለሰብን ብቻ ማየት አያስፈልግም። ስለዚህ እንደ ሀገር በእነዚህ ጉዳዮች ላይ መወያየት ወሳኝና ጥሩ እንደሆነ ነው ማስበው። በጣም አመሰግናለሁ። በጣም ነው ማመሰግነው። መለሳለሁኝ አቶ ተስፋዬ ከባልደራስ ማለት ነውና እስኪ እንደ ሀገር የተቋቋሙ የተቋማት ግንባታዎች አሉ። የሰብአዊ መብት ተብሎ የተቋቋሙ በየአካባቢዎች አሉ። ኮሚሽኑ ደግሞ አጀንዳችን ነው ብሎ ከጠቀሳቸው አንዱ የተቋማት ግንባታና ሰብአዊ መብት አያያዝ ፍትህን በተመለከተ ነው ቁጥር 5 ላይ የገለጸውና ይህ አጀንዳ በቀጣይነት በተለይ እንደ ሀገራችን የነበሩ የሰብአዊ መብት ጥሰቶችን የተቋማት ዲሞክራሲያዊ የተቋማት ግንባታን ከማጠቃረን አንጻር አጀንዳው መመረጡን እንዴት አዩት? አመሰግናለሁ። መጀመሪያ ይህንን የተቋቋመው ሀገራዊ ምክክር ኮሚሽን ከተመሰረተበት ቀን ጀምሮ እየሰራ ያለው ስራ በጣም በቅርበት እየተከታተልን ስለሆነ በጣም የለፉ በጣም ዋጋ እየከፈሉ ከሀገሪቱ ጫፍ እስከ ሀገሪቱ ጫፍ ሄዶ ህዝብን እያወያዩ ብዙ ስራ ሰርቶ ማጠቃለያ ላይ አሁን የመጡበትን መንገድ ሳላደንቃቸው አላልፍም። ሁለተኛ ደግሞ ይህንን ኢንክሉሲቭ ዳያሎግ እንዲፈጠር ይህንን ስርዓት የድሮውን ስርዓት ቀይረው ሁሉም ማህበረሰብ ሁሉም ዜጋ የራሱን አስተዋጽኦ እንዲወጣ ይህ ስርዓት እንዲቋቋም ያደረገውን ያስጀመረውን የሀገራችን መሪ ክቡር ዶክተር አብይ አህመድን በጣም አመሰግነዋለሁ። ምክንያቱም እሳቸው በከፈቱት ቦይ ነው ይሄ መላው ኢትዮጵያ ውስጥ ያሉ ህብረተሰብ አንድም ሰው ሳይገፋ ለሀገሩ ያለበት ምድር ላይ የኖረበት ሰፈር ላይ ያለውን
ችግር ያለውን ጥሩ ነገር እንዲወያይ ይህንን መድረክ የፈጠረውና ይህንን የፈጠረው የመንግስታችን መሪ የሆነውን ዶክተር አብይን በጣም አደንቀዋለሁ። ሌላው አሁን የጠየቀኝ ጥያቄ ውስጥ ሲገባ ሀገራዊ ምክክር ኮሚሽን እያሰባሰበ ያለው አጀንዳዎች ውስጥ 5ኛ ደረጃ ላይ ያለውን የጠየቀኝ ሰብአዊ ጥሰቶች የሚፈጠሩባቸው አካባቢ ያለውን ችግር የተማረም ያልተማረም ፖለቲከኛም ነጋዴም ተጽዕኖ ፈጣሪ ለኢትዮጵያ የተፈጠረ ዜጋ በሙሉ ተወያይቶ ያለው ችግር እንዲቀርፍ እየሰራ ያለበት ስርዓት ስለሆነ ከዚህ በፊት የሆነ የመጣው ለምሳሌ ሀገሪቱ ላይ ኢትዮጵያችን እንዳትረጋጋ የሚያደርጉ የውጭና የውስጥ ጠላቶች የውጭን ሰዎችን ተጠቅሞ የሰብአዊ ጥሰት እንዲፈጠር ያደርግ ነበረ። ብዙ ዋጋ ያስከፍለን ነበረ። ስለዚህ ይሄንን ሁሉ አጠቃሎ ሀገራዊ ምክክር ኮሚሽን እያንዳንዱ ሰው ጋር ደርሶ የተጠቀውንም ችግር ያለበትንም ሄዶ እያወያየ ስለነበረ ይሄንን በጣም ነው ማደንቀው። ይህ ስርዓት እንዲቀረፍ በጣም የሚጎዱ ሰዎች ፖለቲካ ተጠቅሞ ሀገሪቷን ለማፍረስ የሰውን መብት የሚጥሱ ሰዎች ኢትዮጵያ ውስጥ እጃቸው እንዲቀንሱ በጣም በስፋት እየሰራ ስለነበረ ስለዚህ ሀገራዊ ምክክር ኮሚሽን እየሰራ ያለው ስራ በጣም ነው ማደንቀው። ስለዚህ ይሄንን በእኔ እይታ እንዴት ነው ማየው? ከዚህ በኋላ ያለው ሀገራዊ ምክክር ኮሚሽን የትኛውም ኤሪያ የተፈጠረው ችግር ጨምቆ ለህዝቡ ይፋ ስለሚያደርግ ህዝብ ደግሞ ከመንግስት ጋር ያለው ኮኔክሽን ህዝቡ ጋር ያለው ችግር ምን እንደሆነ ለይቶ አውቆ ይሄንን ለይፋ እያቀረበ ስለሆነ ከዚህ በኋላ ያለው ከበፊት ከነበረው የተሻለ ነገር ይመጣል ብዬ አስባለሁ። አመሰግናለሁ። እሺ፣ በጣም ነው የማመሰግነው። እንግዲህ ኮሚሽኑ አጀንዳ ማሰባሰብ ጀምሮ ከ2000 በላይ የሚሆኑ ወረዳዎች አካባቢዎችን በማካለል እንደገና በሀገር ውስጥና ከሀገር ውጭ ደግሞ ወደ 200,000 ህዝብን በማወያየት ሀሳቦችን እንዲያዋጡ በማድረግ 8 አጀንዳዎችን ነው ቀደም ብለን እንዳነሳ ነው ወደ መድረክ ያመጣውና ከዚሁ ጋር ተያይዞ እንደ ፓርቲያችሁ ምን ያህል አሳታፊ ነበረ? አካታችነቱ ምን ያህል ነው? ይሄ ሲቪክ ሶሳይቲን ፓርቲ ተፎካካሪ ፓርቲዎችን ጭምር ከማሳተፍ አንጻር በጾታ በእድሜ ምናልባት የተገለሉ ወገኖችን ድምጽ ከማሰማት አንጻር እንደናንተ እንዴት ትመለከታላችሁ? አመሰግናለሁ። ወደዚህ ሀሳብ ከመግባቴ በፊት ቅድም ያነሳውን ሀሳብ ለትንሽ መሄድ ፈልጌ ነው። 5ኛው አጀንዳ ምናልባት በሀገራችን ታሪክም የአብዛኛው ችግር ፈቺ መድኃኒት ሆኖ ወይንም ፈዋሽ መድኃኒት ሆኖ ይቀርባል የሚል ተስፋ አለኝ። ይሄም ምለው በዓለም ደረጃ ያሉት ሀገራት የኢኮኖሚ ደረጃቸው፣ የመንግስታት ሁኔታ፣ የመረጋጋት ሁኔታ መነሻው ሲጠና ልዩነታቸው ሲጠና ከዚህ በፊት የሀገር የእድገት ደረጃ ልዩነት የመጣው ከቴክኖሎጂ መነሻ ነው ተብሎ ይታሰባል። ምርት የምናመርትባቸው መንገዶች የተለያዩ ስለሆነ ያ ነው ልዩነትን የፈጠረው። የሪሶርስ አቬይላቢሊቲ ልዩነት ብዙም የለም በዓለም ደረጃ ሁሉም ጋር ሪሶርስ መኖር በሚገባው ደረጃ በአንጻራዊነት ይኖራል። ግን ልዩነቱን ያመጣው ቴክኖሎጂ ተብሎ ይታሰብ ነበር። በቅርቡ ግን የተለየው ምንድነው? ሀገራት ልዩነታቸው የተፈጠረው በተቋማት መነሻ ነው ይባላል። ተቋም ስለሌላቸው የተቋም ግንባታ ደረጃቸው ነው የኢኮኖሚ ደረጃቸው ነው የለየው ይባላል። የአብዛኛው ችግሮቻችን መነሻውም ደግሞ በኢትዮጵያ ደረጃ ሲታይ ኃላፊነት የሚወስዱ ነገሮችን የሚያስኬዱና ችግሮቻችን በራሳቸው ሊፈቱ የሚችሉ ተቋማት አልተገነቡም። አንዱ የመንግስት የሀገር ግንባታ ብሔረ መንግስት ሲገነባ ሶፍትዌሩ፣ ሀገረ መንግስት ሲገነባ ሃርድዌሩ ነው ይገነባው። እነዚህ ሁለቱም ተገንብተው በተቋማት ተደግፈው ነው አንድ ሀገር ሊቀጥል የሚችለው። ስለዚህ የሀገራችን ትልቁ ችግር
የሀገራችንን የትኛውንም እንቅስቃሴ ሊሸከሙ የሚችሉ ተቋማት አልተገነቡም ተብሎ ስለሚታሰብ በዚህ ላይ ተቋማትን እንዴት አድርገን እንገንባ፣ የትኞቹ ተቋማት ያስፈልጉናል፣ የትኞቹ ተቋማት የተደረበ ኃላፊነት ወስደዋል የሚለውን በትክክል በአማርኛ ምክክር ሲባል ትንሽ እንደው ቀለል ይላል ቃሉ። ምክክር ሲባል ዲያሎግ ነው በእንግሊዝኛና ዲያሎግ አድርጎ የተቋማትን ግንባታ ሂደት ኃላፊነት ወስዶ ተስማምተን መገንባት ከቻለን ችግሮቻችንን ግማሽ % ፈተናል ብለን ነው የምንቀበለው። እንደ ፖለቲካ ፓርቲ ደግሞ ያለው ተሳትፎ ለጠየቀን ያው ፖለቲካ ፓርቲዎች የተደራጁት የህዝብ ድምጽ ሆነው በፖለቲካ እንቅስቃሴ ውስጥ የራሳቸውን ሆነ አስተዋጽኦ ለማድረግና አገራችን ደግሞ ወደ ዲሞክራሲ ለመሸጋገር ለሚታደርገው ሂደት የመደበለ ፓርቲ ስርዓትን ለማስፈን የራሳቸውን ድርሻ እየተጫወቱ ህዝብ ደግሞ ይሁንታ ከሰጣቸው ህዝብ ጋር እየቀረቡ የህዝብ ሶሻል ኮንትራክት የሚጠይቁ አካላት ናቸው፣ ተቋማት ናቸው። ቅድም እንደምንለው ምንም እንኳን የምንፈልገውን ያህል ጠንካራ ሆነው ቁጥራቸው ቀንሶ መውጣት ባይችሉም ይሄን ሚና ይጫወታል ተብሎ ይታሰባል። በዚህ ሂደት ውስጥ የነሱ ሚና ጎልቶ ወጥቶ ይህ የተቋቋመው አገራዊ ምክክር ኮሚሽን የፖለቲካ ፓርቲዎችንም ሚና በተለየ ሁኔታ ሲጠቀም ነበር። ላለፉት 4 ዓመታት ወይም 3 ዓመት ተኩል ዓመት የፖለቲካ ፓርቲዎች ተሳትፎ እጅግ በጣም የጎላ እንደሆነ ነው የምናየው። ከፓርቲዎች እያንዳንዱን አስተዋጽኦ ጠይቆ ኢቭን ለተሳታፊዎችን ሲጋብዝ በደብዳቤ ሲጋብዝ ወጣቶችን፣ ሴቶችን፣ አካል ጉዳተኞችንና አመራሮችን ያካተተ ተሳትፎ እንዲኖር ይጠይቅ ነበር። አሁን በቅርቡ ለሚጀምረው ለሐምሌ 8 ጉባኤ እንደ እኛ ፓርቲ እንደ ሲዳማ አርነት ንቅናቄ 4 አካላት እንዲሳተፉ በግልጽ ደብዳቤ ጠይቆናል። ከዚህ በፊትም 5 አካላት በቋምነት ተወክለው ሲሳተፉ ነበረ። ወደ ታች ሲወርድ ደግሞ በየደረጃው ያሉ የኛ አባላት ፖለቲካ ፓርቲዎችን በሚያሳትፍ መድረክ ላይ ተገኝተው የራሳቸውን አስተዋጽኦ ሲያደርጉ ነበር። ሌሎች ፓርቲዎችም እንደዛ። ስለዚህ አሁን ሐምሌ 8 ለሚጀምረው ጉባኤ 69ኙም ፓርቲዎች እኩል እንዲሳተፉ ሀገራዊም ክልላዊም ፓርቲዎች 4 አባላትን እነዚህን ደግሞ ሲመድቡ ሴቶችንና አካል ጉዳተኞችን ከግምት ውስጥ ያስገባ። ምክንያቱም ያንዱ ኳሊቲ የዚህ ናሽናል ዲያሎግ ወይንም ሀገራዊ ምክክር ውጤታማ ነው ተብሎ ወይንም ስኬታማ ነው ተብሎ የሚመዘነው አንደኛ ኢንክሉሲቭ ሲሆን ነው፣ አካታች ሲሆን ሁሉንም አካቶ የሁሉንም ሀሳብ ተቀብሎ ያንን ወደ ጠረጴዛ አምጥቶ ተነጋግረን መስማማት ስንችል አብዛኛውን ወደሚያስማማበት ሀሳብ ስንመጣ ነው ውጤታማ የሚሆነውና ሌሎች መመዘኛዎች ቢኖሩትም የመጀመሪያው ተብሎ የሚታሰበው አካታችነት ነውና ላለፉት 3 ዓመታት የሄደበት ሂደት በእኛ ግምገማ አካታች ነው ብለን ነው የምናስበው። ፓርቲዎችን ያሳተፈ ነው፣ ሀሳባቸውን የተቀበለ ነው። በነጻነት ሀሳባችን ስንሳተፍ ነበረ። አሁን ያው እስካሁን ያለው አጀንዳ የማሰባሰብና ሁሉንም የሚመለከት አጀንዳ ወይንም ሀገርን የሚጠቅም አጀንዳ ጨምቆ ለይቶ የማውጣት ስራ ነው ሲሰራ የነበረው። ትልቁን ምዕራፍ ተሸጋግረዋል። አሁን እነዚህ አጀንዳዎች ለህዝብ ይፋ ተደርገዋል። በእነዚህ አጀንዳዎች ላይ ደግሞ አብዛኞቻችን እንስማማለን። ሁሉንም የሚያስማሙ አጀንዳዎች ናቸው። በእነዚህ አጀንዳዎች ላይ ተነጋግረን ተመካክረን ዲያሎግ አድርገን ሳክሰስፉል ከሆንን ሀገራችን ከፍተኛ ስኬት ላይ ትደርሳለች የሚል ተስፋ አለንና ፓርቲዎችን ያሳተፈ ነው የሚል ግምገማ አለን በእኛ ደረጃ። በጣም አመሰግናለሁ። ከሲአን መድረክ አቶ ደምስ እስከ ከብልጽግና ማለት ነው በዚህ ሀሳብ ላይ ተጨማሪ የሚያደርጉት ነገር ካለ ጨምሩልንና ወደ ቀጣዮቹ የውይይት ነጥቦች እናልፋለን። በጣም አመሰግናለሁ። እንደ ፓርቲያችን እንደ ብልጽግና ተቋም ላይ ያለው እምነት የተለየ እምነት ነው። ተቋም ከሌለ የሀገር ቀጣይነት ጉዳይ፣ የተግባሮች አፈጻጸም ጉዳይ ከሰው ጋር የሚሄዱ ጠንካራ ሰው ሲኖር የሚኖሩ ጠንካራ ሰው ሲጠፋ የሚጠፉ ሆኖ ነው የሚቆዩት። ተቋም ካለ ግን ለቀጣይነትም ለተግባር አፈጻጸሞችም እንደ ተቋም መቀጠል የሚቻሉ በተለይ ህዝባዊና ሁሉንም የሚያቅፉ ተቋማት
ሰብአዊ መብቶች ይሄ ሰብአዊ ሲባል ፈጣሪ የሰጠን የስብዕና ለራሱ ለእያንዳንዱ የተሰጠው ያ መብት እንዳይነካ የሚኖር ተቋም መኖር አለበት ብሎ ያምናል። ከዚህ አንፃር ደግሞ ተቋማት ግንባታ ላይ በዚህ በ7 ዓመት በተለየ ሁኔታ ደግሞ በ5 ዓመት ሁሉም ተቋም ራሱን እየቻለ የሚመራ ኃላፊነት የሚወስድ ሲያጠፋ የሚጠየቅ ሲያሳካ ደግሞ የሚመሰገን እንዲሆን እየተደረገ ነው ያለው። ከዚህ አንፃር ከዚህ በፊት ያሉ መንግስታት እና ፓርቲዎች የማይሰጡትን ትኩረት በተለየ ሁኔታ ሰጥተዋል። ለምሳሌ የምርጫ ቦርድ ሲጀምሩ እንኳን በተፎካካሪ ፓርቲዎች የነበሩና ሲሳደዱ የነበሩ እንዲመሩ ተቋም እንዲገነባ ተደርጎ በዚህ ጊዜ አሁን 7ኛ ምርጫ ቦርድ ራሱን የቻለ ተቋም ሆኖ መንግስትን የሚያዝ ፖለቲካ ፓርቲዎችን የሚያዝ ግልጽ የሆነ የራሱ አቋም ያለው አሰራር ያለው ሆኖ እንዲወጣ እየተደረገ ነው ያለው። ስለዚህ ተቋም ካለ የሀገር ቀጣይነት ጉዳይ የስኬታማነት ጉዳይ ወሳኝ ስለሆነ ነው። ከተቋሙ አንዱ አሁን ሀገራዊ ምክክር ራሱን እየቻለ ገለልተኛ የሆነ ሁሉ የተቀበለው እንደ መንግስት ጣልቃ እየገባ በዚህ ግባ በዚህ ውጣ የሚለው ሳይሆን ራሱ እስከ ታች ወርዶ ህዝቡን አወያይተው የሁሉንም ድምጽ ሰምቶ አጀንዳን አሰባስቦ አሁን አጀንዳውን ደግሞ ለህዝቡም ሲያቀርብ በራሱ ተቋም እንዲያቀርብ የተደረገበትና በዚህ በአጀንዳ አሰባሰብም ሁሉን ማህበረሰብ ያሳተፈ ነው። ቅድምም ወንድሞቼም ብለዋል፣ አስቀድመንም ብለናል። የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ አካል ጉዳተኞች፣ ፖለቲካ ፓርቲዎች፣ ሴቶች፣ ወጣቶች፣ ምሁራን፣ የዩኒቨርሲቲ ምሁራን፣ ሌሎችም በተለያየ ቦታ ያሉ ምሁራንን ሁሉ ያሳተፈ አሳታፊ የሆነ የምክክር መድረክ እንዲፈጠር ነው ተባለው። ከዚህ አንፃር እስከ ታች ያለውን አጀንዳ የሁሉንም አሰባስቧል። የሁሉ ሲባል የሀገሪቱን በሙሉ ያሉት ኢቭን በጫካ ውስጥ ያሉት ቅራኔ ይዘው ችግሮቻችን በጦርነት ይፈታል ብሎ የሚያስቡት ጭምር ሀሳባቸውን እንዲሰጡ ለዛ የሚሆን ዋጋ ከፍሎ እስከዛ ደርሶ አጀንዳን ማሰባሰብ ስራ ሰርቷል። ከኢትዮጵያ ውጪ ያሉትንም ጭምር እነርሱንም አግኝቶ ለሀገራቸው ያለውን አስተሳሰብ የሚገፋ ሳይሆን አጀንዳ እንዲሰጥ ተደርጎ ከሁሉም አካባቢ አጀንዳ ተሰብስቧል። አሁን የተሰጠው አጀንዳ ደግሞ ሁሉም ማህበረሰብ፣ ሁሉም የፖለቲካ ፓርቲዎች፣ ሁሉም አካባቢዎች፣ ሁሉም የኢትዮጵያ ህዝብ ከወጣት ጀምሮ እስከ ምሁራን፣ ወጣት ምሁራንም ነባር ምሁራንም ሀገር ውጭና ውስጥ ያሉትም የፖለቲካ ፓርቲዎችም ሁሉ እንዲሳተፉ የተደረገበት ሁኔታ እጅግ በጣም ጥሩ መነሻ ላይ ነው ያለው። ከዚህ አንፃር ሲታይ የተሻለ ውጤትም ይገኛል ተብሎ ነው የሚጠበቀው። ስለዚህ ከአሳታፊነቱ አንፃር አርሶ አደርን፣ አርብቶ አደርን ያሳተፈ ነው። በቦታ የተገለለ የለም፣ በብሔር የተገለለ የለም፣ ከርቀት የተገለለ የለም። ከአርሶ አደር ጀምሮ እስከ ምሁራን በአገር መሪዎች ደረጃ ያሉትንም ጭምር ሁሉንም የፖለቲካ ፓርቲዎችም ሳይቀሩ ማንኛውም ኢትዮጵያዊ የሆነ በዚህ ላይ ተሳትፎ ሀሳቡን እንዲሰጥ የተስማማንበት ጉዳዮች ፊት እንዲመጡ ለማድረግ በጽኑ እየተሰራ ያለ ስለሆነ እኛ በመልካም ጎኑና ሁሉም ተሳትፎ መልካም ነገር ያመጣል ብለን ነው የምንጠብቀው። በጣም ነው የማመሰግነው። ውይይታችንን እንቀጥላለን። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከሲዳማ ብሮድካስቲንግ ኮርፖሬሽን በወቅታዊ ጉዳይ ላይ ነው ውይይት እያደረግን የምንገኘው። የወቅታዊ ጉዳይ ዋናው ትኩረት ያደረገው ሰሞንኛው የሀገራዊ ምክክር ኮሚሽን ይፋ ባደረጋቸው 8 አጀንዳዎች ላይ ነው። ከሲዳማ ክልል
የፖለቲካ ፓርቲዎች የጋራ ምክር ቤት አስፈጻሚዎች ጋር ውይይት እያደረግን የምንገኘው። ውይይቱን እየመራው አደጋየለ ቆይታ እያደረኩ እገኛለሁኝ። አሁንም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቀደም ብለን እንዳነሳ ነው በተለይ ይሄ ዲሞክራሲያዊ ተቋማት ግንባታ ብለን ያነሳናቸው የተቋማት መገንባት የትኛውን ፓርቲ ሀገሪቱን ይምራ ተቋማት ከህዝብ ጋር አብረው የሚቀጥሉ እንደመሆናቸው መጠን ቅድም ባገለጻችሁት ልክ ነው። ሌላው ደግሞ አሁን የነፃ የምንላቸው ገለልተኛ ተቋማት የምንላቸው እንደ ፍርድ ቤቶች፣ እንደ ሚዲያ፣ እንደ ሲቪክ ማህበራትን የመሳሰሉት በዚህ ውስጥ ተካተዋልና ከዛ አንጻር በቀጣይነት ነፃ ሚዲያ ከመገንባት አንጻር ነፃ ፍርድ ቤቶች በራሳቸው ተንቀሳቅሰው በነፃነት እንዲንቀሳቀሱ ከማድረግ አንጻር የሀገራችን የጋራ አጀንዳችን ተብሎ ነው መድረክ ላይ የቀረበውና እንደ አጀንዳ የቀረበውና ከዛ አንጻር ምክንያቱም ሚዲያ ነፃ መሆን ዜጎች በነፃነት ሀሳባቸውን ይገልጻሉ፣ ፍርድ ቤትም የሚያገኙት አገልግሎት እንደዛ ፍትህም ይሰፍናልና ከእንደዚህ አይነት አንጻር አጀንዳ መመረጡ እንደ ፓርቲ በሀገሪቱ ላይ በተለይ ከአገልግሎት አሰጣጥ ጋር ወደ ኋላ እንመጣለንና ሀሳብን ነፃ ከፍትህ አንጻር ምን አስተዋጽኦ ያበረክታል ብላችሁ ታስባላችሁ? አመሰግናለሁ። ዘርፈ ብዙ አስተዋጽኦ አለው። በኢትዮጵያ ውስጥ እየተገነቡ ያሉ ተቋማት ነፃና ገለልተኛ እንዲሆን የህብረተሰቡ ተሳትፎ አሁን ከተጀመረው በዚህ በሀገራዊ ምክክር ኮሚሽን ጋር እጅ ለእጅ ተያይዞ ሲሰሩ ተቋማት ነፃና ገለልተኛ ይሆናል ብዬ አስባለሁ። ያ ማለት አንድ ተቋም ነፃ ሆኖ የሰውን ሀሳብ፣ የህብረተሰቡን ሀሳብ፣ የዜጋውን ሀሳብ ማስተላለፍ የሚችልበት ተቋም መገንባት ማለት አንድ ሀገር በቃ አድጋለች ማለት ይቻላል። ተቋማት ገለልተኛ ካልሆኑ የተለያዩ ተቋማት ሚዲያ፣ ምርጫ ቦርዶች፣ ፍትህ ተቋማት ገለልተኛ ሆኖ ህብረተሰቡን በንጹህ አእምሯቸው በተማሩበት ሙያቸው መጀመሪያ ሲመረቁ ህዝብን ለማገልገል ቃል ኪዳን ገብቶ በመጡበት በዛው ሞቲቬሽን ለማገልገል ነፃ ተቋማት መገንባት በጣም አስፈላጊ ነው። ያ ደግሞ የሚገነባው ሁሉም ህብረተሰብ ሀገሬ ነው፣ ይገባኛል፣ ገለልተኛ መሆን አልችልም ብሎ ሁሉም ከተሳተፈ ነው። ለዚህ ደግሞ ሁሉም እንዲሳተፍ አሁን እየተሰራ ያለው ኢንክሉሲቭ ዳያሎግ ወይም ሀገራዊ ምክክር ኮሚሽን ዋና መንገድ ከፋች ነው ብዬ አስባለሁ። እንደዚህ አይነት ተቋማት እንዲገነባ ከዚህ በፊት እንደዚህ አይነት ንግግር የለም፣ እንደዚህ አይነት ምክክር የለም። አሁን የተጀመረው ከዚህ በኋላ ይቀጥላል ብዬ አስባለሁ። እንደዚህ እየቀጠለ ኤክሰርሳይዝ እያደረገን ከሄድን አሁን ከጀመረው እያደገ ሲሄድ ነፃና ገለልተኛ የሆነ ተቋማት ይገነባል ብዬ አስባለሁ። ነገር ግን አሁን የተጀመረው ነገር ወደፊት የማይቀጥል ከሆነ የሆነ ቦታ ስታክ የሚሆን ከሆነ ነፃና ገለልተኛ ተቋማት ሊገነባ ከቶ አይቻልም። ስለዚህ ነፃና ገለልተኛ ተቋማት እንዲፈጠር ከተፈለገ ሁሉም ዜጋ ለራሱ ሀገር፣ ለራሱ ለሚኖርበት ምድር፣ ለአካባቢው ያገባኛል ብሎ ማንንም ሳይፈራ ዜጋ በመሆኑ መጠን ተሳትፎ ማድረግ ያስፈልገዋልና ተሳትፎ ሲያደርግ ነፃና ገለልተኛ ተቋማት ይገነባል። የዛን ጊዜ ኢትዮጵያ ታድጋለች። ነፃና ገለልተኛ ተቋማት ተገነባ ማለት መልካም አስተዳደር ተፈጠረ ማለት ነው። ሙስናና ብልሹ አሰራር ተወገደ ማለት ነው። ነፃና ገለልተኛ ተቋማት ባልተገነባበት ጸረ ሙስና ኮሚሽን አቋቁመን ጸረ ሙስና ኮሚሽን የተቋቋመው ራሱ ነፃና ገለልተኛ ላይሆን ይችላል። ህብረተሰቡ ስለ ራሱ ስለ መፍቱና ስለ ግዴታው ጠንቅቆ ማወቅ አለበት። ይህ አሁን የመጣው ሀገራዊ ምክክር ኮሚሽን ለዜጋው መፍተውና ግዴታው እንዲያውቅ መንገድ ከፋች ነው ብዬ ስለማስብ አሁን የተጀመረው ይሄ ሀገራዊ ምክክር ኮሚሽን
ሁሉም ዜጋ እንዳሳተፈ ቀጣይም የሚቀጥል መሆን አለበት። ይህ ሲቀጥል ኢትዮጵያችን ታድጋለች። ነፃና ገለልተኛ ተቋማት ሲገነባ ዲሞክራሲ ይገነባል። የሀገሪቱ ኢኮኖሚ ያድጋል። ዜጋ በተማረበት ሙያ ህዝብን ያገለግላል። ሙስና ይጠፋል። ስለዚህ ነፃና ገለልተኛ ተቋማት ለመገንባት የህብረተሰቡ ተሳትፎ አስፈላጊ ነው። የተማረም ያልተማረም። ለምሳሌ አጀንዳ 6 ላይ አርብቶ አደሮችና አርሶ አደሮች ይላል። ለዚህም ሀገራዊ ምክክር ኮሚሽን በአርብቶ አደርና በአርሶ አደር ውስጥ እነርሱን የሚወክሉ ሰዎች ምን አድርገዋል? ለይቶ አምጥቷል። እነዚህ ስለ አርብቶ አደርና ስለ አርሶ አደሮች መብትና ግዴታ የሚከራከርና ችግራቸውን በህዝብ ፊት አምጥቶ የሚወያይ ቡድን ነው ማለት ነው። ስለዚህ ሀገራዊ ምክክር ኮሚሽን በዚሁ ይቀጥል። ሀገራዊ ምክክር ኮሚሽን ራሱን የቻለ ገለልተኛ ሆኖ ከቀጠለ ገለልተኛ ሙሉ በሙሉ እንኳን ባይሆን፣ ለምሳሌ ሀገራዊ ምክክር ኮሚሽን ያቋቋመው መንግስት ነው። በመንግስት በጀት ነው የሚንቀሳቀሰው። ከውጭ የመጣ ፈንድ አይደለም። መንግስት እንኳን ሲያቋቋማቸው ነፃና ገለልተኛ እንዲሆኑ መንግስት ራሱን እጁን አውጥቶ የሚሰሩትን ስራ በትክክል እንዲሰሩ ከረዳቸው ይህ አሁን የመጣበት መንገድ በጣም አዋጭና ለተቋማት በጣም ትልቅ ምሳሌ ይሆናል ብዬ አስባለሁ። አመሰግናለሁ። በጣም ነው የማመሰግነው። በዚህ ላይ ተጨማሪ የሚያደርጉ ከሆነ ከሲአን መድረክ አቶ ደምስ ቀደም ብለን እንደገለጽ ነው እንደ ሀገራችን በመንግስት ደረጃ ራሱ ትግል እየተደረገበት እስካሁን ያልጠፋው የመልካም አስተዳደርና የአገሪቱ ችግሮች በሰባተኛ ደረጃ ቁጥር ላይ ነው። በመልካም አስተዳደር ችግሮች እንደ አጀንዳ ሆኖ የቀረበውና ቅድም ከገለጽኩት ጋር አያይዘውልኝ ነፃ ሚዲያ፣ ነፃ ፍርድ ቤት እነዚህ የመልካም አስተዳደር ችግሮች ጋር አጀንዳው ወደ ውይይት መምጣቱ ተቋማትን ከማጠናከር አንጻር ችግሮችን ከመቅረፍ አንጻር ምን ፋይዳ አለው? አመሰግናለሁ። የተለዩ አጀንዳዎች 8ቱም አጀንዳዎች የተሳሰሩ ናቸው። አንዱን ከአንዱ ለጥነን የምናያቸው አይደሉም። ነገር ግን ለውይይት እንዲያመች ወጥነት እንዲኖረው ተብሎ ነው የመጣው ብዬ ነው የማስበው። ዴሞክራሲ ያው እንደሚባለው ከህዝብ ለህዝብ የሆነ በህዝብ የሚንቀሳቀስ መንግስት ማለት ነው። መንግስት ደግሞ ራሱን የቻለ ስትራክቸር አለው። ራሱን የቻለ ቅርንጫፎች አሉትና 3 ቅርንጫፎች የመንግስት ቅርንጫፎች በተለምዶ የሚታወቁት ያው ከህዝብ የሚወከሉ እኛ የምንከተለው ፓርላሜንታሪ ስርዓት ነው። እሱም በሁለተኛ አጀንዳ ለውይይት የሚቀርበው ነው። ፓርላሜንታሪ ስርዓት ላይ ያው ህዝብ ወካዮችን ይመርጣል። እነዚህ ህግ ያወጣሉ። ያንን ደግሞ ህግ የሚያስፈጽም ራሱን የቻለ አካል አለ። ከዛ ደግሞ ያንን የሚያስፈጽመውን ህግ ደግሞ ችግር ሲኖረው ህጉን የሚተረጉምና በተለይ ፍትህ የሚሰጥ የፍርድ ቤቶች ተቋማት አሉ። እነዚህ ቅርንጫፎች የተበጁት ዋናው ልገልጽ የፈለኩት ሀሳብ በዲሞክራሲ ስርዓት ውስጥ ሚዛናዊነትና ቼክ እንደ ባላንስ እንዲኖር ተብሎ ነው እነዚህ ቅርንጫፎች እንዲደራጁ የተደረጉት። ከነዚህ ከ3ቱ ቀጥተኛ መንግስት ቅርንጫፎች በተጨማሪ ሚዲያ 4ኛ ቅርንጫፍ ተብሎ ነው የሚታወቀው። ያ ማለት በአንድ ሀገር ስርዓት ውስጥ ከፍተኛ ሚና ያለው ሚዲያ ነው ማለት። ሚዲያም ከፍተኛ ሚና አለው። እነዚህ የፍትህ ተቋማት ደግሞ ህዝባችን ወይንም የአንዲት ሀገር ህዝብ ለተለት ለሚያደርገው እንቅስቃሴ ፍትሃዊ የሆነ ስርዓት እንዲኖር ከመንግስትም ጫና ነፃ ሆነው ገለልተኛ ሆነው ህግን እንዲተረጉሙ ስርዓት እንዲኖር የሚያግዙ ነፃ ተቋማት ናቸው ተብሎ ይታሰባል። እነዚህ ተቋማት ግን ነፃ ካልሆኑ በተለይ በ7ኛ ወይም 6ኛ አጀንዳ ላይ እንደተቀመጠው በብልሹ አሰራርና በሙስና የተጨማለቁ ከሆኑ መልካም አስተዳደርን የማያሰፍኑ ከሆኑ ህዝብ ተስፋ ይቆርጣል። የሚፈልገው ልማት የሚፈልገው ለውጥ የሚፈልገው ስርዓት ሊመጣ አይችልም። ስለዚህ በእነዚህ ተቋማት ላይ ተነጋግሮ
ቅድም ወንድሞቼ እንደገለጹት ትልቅ ኢኒሼቲቭ የወሰደው መንግስት ነው። ያው መንግስት በሀገሪቱ ለረጅም ጊዜ የቆዩ ጥያቄዎችም ችግሮች ተለይተው ራሱ ከህዝቡ ተለይተው መጥተው ህዝቡ ራሱ ተወያይተው አቅጣጫ ካስቀመጠና ብዙሃኑ በሚስማማበት ሀሳብ ላይ እርምጃ ወስዳለሁ ብሎ ነው መንግስት ያቋቋመውና ቅድም እንደተባለው እንደ ቀላል የሚወሰድ ኢኒሼቲቭ አይደለም። ብዙውን ጊዜ ለረጅም ጊዜ የምናውቀውና የሰማነው ታሪክ መንግስታት ለራሳቸው በሚመቻቸው መልኩና ለረጅም ጊዜ በማስተዳደር ላይ በስልጣን ላይ በሚያቆዩቸው ነገሮች ላይ ነው ትኩረት የሚያደርጉት። ይሄ መንግስት ግን ኢኒሼቲቭ ወስዶ ህዝቡ ተነጋግሮ አጀንዳ ቀርጾ ጥያቄ ነው አልተመቸኝም በሚል አጀንዳ ላይ ወደ መድረክ አምጥተው ነፃ የሆነ ተቋም መርቶት ተወያይቶ በአንድ ነገር ላይ ቢስማማ ያንን አክሽን ወስዳለሁ ብሎ ቁርጠኛ መሆኑ ራሱ ትልቅ ነገር ነው። ስለዚህ ሊመሰገን ይገባል አሁን ያለው ስርዓት ማለት ነው። ስለዚህ ይሄን መንግስት የወሰደውን ኢኒሼቲቭ ተከትሎ ህዝቡ በእነዚህ ተቋማት ላይ አመኔታ እያጣው ነው በሚል ነው ወደ ውይይት የመጣውና እነዚህ ተቋማት በተለይ ፍርድ ቤቶች፣ የፍትህ ተቋማት እነዚህ ገለልተኛ ናቸው ተብሎ የሚታሰቡት የጸጥታ አካላት፣ ፖሊስና ሌሎች አካላት ለህዝቡ የሚፈልገውን አገልግሎት በቀልጣፋነትና በገለልተኝነት ከሙስና የጸዳ አገልግሎት ማይሰጡ ከሆነ እጅግ በጣም አስጊ ሁኔታ ውስጥ ነው የሚንገባውና እነዚህ ተቋማት ነፃ እንዲሆኑ ተወያይተን ገና ከመሰረቱ ከምንነቅል በሚያስማሙን ጉዳዮች ላይ ወደ ጋር ከመጣን በኋላ እነዚህን ተቋማት እንደገና ሪፎርም ማድረግና በአዲስ መልክ ማቋቋም እጅግ በጣም አስፈላጊ ነው፣ ተስፋ ሰጪ ይሆናል ብለን ስለምናስብ በእነዚህ አጀንዳዎች ላይ ህዝቡም የተወከሉ አካላትም ፖለቲካ ፓርቲዎችም በንቃት እንደሚሳተፉ ተስፋ እናደርጋለን። ሚዲያ ደግሞ ከመጣ ቅድም እንዳልኩት አራተኛ የመንግስት አካል ነው ተብሎ ነው የሚታሰበው። ምክንያቱም ነፃ ሀሳብ ማንም የኢትዮጵያ ዜጋ ህጉን ተከትሎ ሀሳቡን በነፃነት እንዲገልጽ ቼክ እና ባላንስ እንዲኖር መንግስት ለሚወስዳቸው እርምጃዎች ሚዛናዊነቱን ህጉን ተከትሎ እንዲሄድ በህዝቡና በመንግስት መካከል ሆኖ የራሱን ሚና የሚጫወት ነው ሚዲያ ማለት። ስለዚህ አሁን ዛሬ እዚህ ላይ ያለነው ወቅታዊ አጀንዳን አስመልክቶ እንደ ፖለቲካ ፓርቲ ተጋብዘን ሀሳብ መስጠት ራሱ አንዱ የሚዲያ ሚና ነው ማለት። የሚዲያ ሚና ቀላል አይደለም። ህዝብንና መንግስትን አስፈጻሚውንና የሚተዳደረውን ህዝብ የሚያገናኝ ህዝብ ደግሞ የሚተነፍስበት ሜዳ ነው ብዬ ስለማስብ እነዚህ የሚዲያ ተቋማት በየትኛውንም ስትራክቸር ቢይዙ የግል ይሁኑ የኮሚኒቲ ይሁኑ የመንግስት ይሁኑ ግን ነፃ ሆነው በራሳቸው ህግ የሚተዳደሩ ሆነው እንዲቀረጹ መነጋገርና ወደ መስማማት መምጣት አማራጭ የሌለው ጉዳይ ነው ማለት ነው። ስለዚህ ሰክሰስፉል የሆኑ ሀገራትም ይሄን ያካሄዱ ሀገራት የሄዱበት ሂደትም እነዚህን ተቋማት ገለልተኛ አድርገው ፍትህ ተቋማትን ገለልተኛ አድርገው ሚዲያን ገለልተኛ አድርገው በመሄዳቸው አሁን የምናያቸውን ለውጦች አይተናል። ስለዚህ እንደኛም እንደ ኢትዮጵያ አንድ ዜጋም የምመኘው ሁልጊዜ በግጭት አዙሪት ውስጥ መቆየት አያስፈልጋትም ለኢትዮጵያ። ግጭት እንደውም ለረጅም ጊዜ ቆይተናል። እኛ አሁን ከድህነት መውጣት አልቻልንም። ቅድም እንዳልኩት ድህነት ውስጥ እንድንቆይ ያደረገን አንዱ ተቋም አለማግኘት ነው። ተቋም ሲባል የመንግስት ስትራክቸር ራሱን የቻለ ተቋም ነው። ፍትህ ተቋማት ናቸው። ሚዲያም እንደዛ ናቸው። ስለዚህ ተቋማት ላይ መስራት ያለብንን ስራ ተነጋግረን መስራት ከቻልን ሀገራችንን ማሻገር እንችላለን የሚል ነገር አለኝና ከፍተኛ ሚና አለው ብዬ ነው የማስበው። ከሰላም ግንባታ አንጻር በሀገራችን የሰላም እጦት በየአካባቢው የሚከሰቱ ግጭቶች መነሻው የአለመስማማት ወይም በተሳሳተ መልኩ ነገሮችን አለመቀበል ወይም አለመስማማት ብለን እንወስደውና
በተለይ 8ኛ አጀንዳ መጨረሻው የሰላም ግንባታ ነው ከቀረቡ አጀንዳዎች መካከልና አሁን በየአካባቢው የተከሰቱ ግጭቶችን ከማርገብ አንጻር ማህበረሰቡ ለሰላም ቅድሚያ ሰጥቶ ኢትዮጵያን ልማት ብልጽግናውን ከማረጋገጥ አንጻር አንዱ አጀንዳ ሆኖ መቅረቡን እንዴት ይመለከቱታል? ከብልጽግና በቀጣይነትስ ይሄ አሁን በየአካባቢው ትግራይ ክልል ያለው፣ አማራ ክልል ያለው፣ ኦሮሚያ ክልል ያለው አልፎ አልፎ ያሉ ግጭቶች በተለይ ይሄ ምክክር ላይ የሚያሳድረው ተጽዕኖስ እንዴት ይገመገሙታል? በጣም አመሰግናለሁ። ከነዚህ ከተቋማት አንጻር በተለይ የሚፈጠሩ ተቋማት ሚዲያ ነፃ ሆኖ ማገልገል ለህዝብ ያለበት ሚዲያ የህዝብ ተቋም ነው። የመንግስት ተቋም ከሆነ ወይም የፓርቲ ተቋም ከሆነ ከፓርቲው ጋር የሚጠፋ የሚቀያየር ነው የሚሆነው። የህዝብ ከሆነ ግን በዘላቂነት የሚቆይ ነው የሚሆነው። የህዝብን ድምጽ የሚያሰማ ነው የሚሆነው። በህዝብ ዘንድ ተቀባይነቱ ራሱ ነፃ ሲሆን ነው። ህዝብ እየወደደ የሚሰማው የሚቀበለው መልእክትን እያስተላለፈ ነው ብለው የሚቀበለው። ስለዚህ ሚዲያ ነፃ መሆን አለበት። ፍትህ አካላት ነፃ መሆን አለባቸው። ጸጥታ አካላት ነፃ መሆን አለባቸው። የሀገር አገልጋይ ናቸው፣ የህዝብ አገልጋይ ናቸው። ስለዚህ ባለፉት ጊዜያት እነዚህ ተቋማት የአንድ ፓርቲ ወይም የአንድ መንግስት የሚያቀነቅኑ ከመሆናቸው አንጻር የደረሰባቸው ነገር እያየን ነው። እንደ ዜጋም በግለሰቡ እንደ ተቋምም በተቋማቱ የደረሰው መቀጠል ሲገባ፣ ለሀገር ኩራት መሆን ሲገባ፣ ለሌላው ክብር መሆን ሲገባ ፓርቲው በተቀየረ ቁጥር አብሮ የሚቀየርና ተቀባይነት የሚያጣ የሆነ ስላለ ከዚህ በኋላ ያሉ እነዚህ ተቋማት ነፃ መሆን አለባቸው። የህዝብ ድምጽ የሚያሰሙ መሆን አለባቸው። ፓርቲም ይሁን መንግስት እነዚህ ተቋማት እኔንም ያስጠይቁኛል ብሎ የሚያስብ መሆን አለባቸው። ስለዚህ ሚዲያ የሆነን ፓርቲ ወይም የሆነን መንግስትን ብቻ እያቀነቀነ የሚቆይ ሳይሆን ችግር ሲኖር ያንንም የሚያጋልጥ የህዝብ ድምጽ ሆኖ መኖር በጣም ወሳኝ ስለሆነ ነው። እነዚህ ነገሮች እንደ ፓርቲም ቀጣይነት ያለውና የሀገር ሀብት ሆኖ የሀገር ክብር ሆኖ በሌላውም ላይ በሌላው ዓለምም ላይ ተጽዕኖ የሚያሳድር ሆኖ እንዲቆይ ነፃ መሆን አለባቸው። የተፈጠሩበትም አፈጣጠር ራሱ ነፃ እንዲሆኑ ያስገድዳቸዋል። ዓለም አቀፋዊ ህጎችም ነፃ እንዲሆኑ ያስገድዳቸዋል። ስለዚህ ነፃ አድርጎ መምራት ለኢትዮጵያም ሌላ አማራጭ አይደለም። ስለዚህ ነፃ መሆን አለባቸው የሚለውን መያዝ ነው ያለብን። ከሰላም ግንባታ አንጻር በ8ኛ ላይ ያለ ከሰላም ጋር ያለ ነገር ነው። ሰላም በነገራችን ላይ ሁላችን የምናመርተው ምርት ነው። እኔ ለወንድሜ የሚሰጠው ነው እንጂ ከሱ ብቻ የሚቀበለው አይደለም። ስለዚህ ሰላምን ሁላችን በግለሰብ እንደ ግለሰብ አስተሳሰባችን ሰላማዊ አስተሳሰብ እንደ አካባቢም እንደ ምሁራንም ይሁን እንደ አርሶ አደር እንደ ሃይማኖት ተቋምም ይሁን እንደ ፓርቲ ሰላማዊ አስተሳሰብ ወሳኝ ነው። ስለዚህ ሰላም ግንባታ ላይ በተለይ የግጭት መንስኤ የሆኑ ነገሮችን በትክክል በጠረጴዛ ዙሪያ ከመፍታት አንጻር በኢትዮጵያ ላይ ያለው ተሞክሮ በአባቶቻችን ዘንድና በነባሩ ባህላችን ላይ ያለ ለሌሎች መትረፍ የሚችል የሰላም እና የችግር የግጭት አፈታት መንገዶች አሉን። ግን እስካሁን እየድን የመጣንበት መንገድ በዛ ያንን እየተጠቀምን ስላልሆነ በውጪውና በሌላው በመጤው ላይ ትኩረት እያደረግን ስለነበረ አብዛኛው አካባቢዎቻችን ከሰላም አንጻር ጥያቄ ውስጥ የገቡ የግጭት መንስኤዎች እየሰፉ ያሉበት ሁኔታ ነው ያለው። ይሄ የግጭት መንስኤ ተጋጭተን ራሳችን እስከ ማጥፋት የምንሄደው ነው እንጂ ለሀገርም ልማት አይሆንም።
ስለዚህ ግጭት የጥላቻ ነገር ያመርታል። ከዛ በኋላ ወደ ጦርነት ወደ ጥይት ነው። ጥይት ደግሞ ምንም በረከት ይዞ የሚሄድ ነገር የለውም፣ መግደልን ነው፣ ጥፋትን ነው። ስለዚህ ለግጭት መንስኤ የሆኑ ነገሮቻችን ሁሉ በሰላማዊ መንገድ መፍታት ይቻላል። በሲዳማ ውስጥ ያለው የአፍኒ ስርዓት በሲዳማ ባህል ያው ሁሉም ሰው የሚያውቀው ቢሆን እንኳን አንድ ሰው ልጁ ሞቶ ልጁን ቤት አስቀምጦ አፍኒ ብሎ ነው የሚጠይቀው። ይሄ ባህል በውጪ ዓለም ላይ የሚገኝ አይደለም። ይሄ በኢትዮጵያ ውስጥ ያለ ነው። በየብሔሩ በየአካባቢው ያለው የሰላም ግንባታችን ባህል ስናይ እጅግ በጣም የሚደነቅ ነው። ያንን ተጠቅመን ሰላማዊ በሆነ መንገድ ነገሮችን መፍታት ያስፈልጋል። ሰላሙ ደግሞ ዘላቂ የሆነ ሰላም፣ ለቀጣይም ትውልድ የሚተላለፍ ሰላም እንዲኖር መስራት፣ ያ ደግሞ ሰላምን ባህል አድርጎ የመቀጠል ለማንኛውም ቅድሚያ የምንሰጠው ለግጭት፣ ለጥላቻ፣ ለቅራኔ ሳይሆን ለሰላም ቅድሚያ መስጠት ያስፈልጋል። ስለዚህ ለነዚህ ቅድሚያ ሰጥተን በተለየ ሁኔታ ግን እርቅን፣ ይቅርታን፣ ያለፈው ነገር ይቅር፣ አሁን ከዚህ በኋላ ደግሞ እንቀጥል። አብዛኛው ችግሮቻችን ክቡር የሀገራችን ጠቅላይ ሚኒስትር በተደጋጋሚ እንደሚያነሳው የኛ ችግሮች፣ የኛ ግጭቶች፣ የኛ ጥላቻዎች እኛ ያልነበርንበት ጊዜ የነበሩ ናቸው። በወሬ ነው የሰማናቸው እንጂ በተጨባጭ ያየነው አይደለም። አሁን በተጨባጭ በእጃችን ባሉ ነገሮች አይደለም እየተጋጨን ያለነው። ተጋጭተን ደግሞ ለሀገር ጥቅምና ለዜጋው ጥቅም ያን ችግር በምንፈታው ሳይሆን በምንጠፋፋው መንገድ እየድን ስለሆነ እርቅ ያስፈልጋል፣ ይቅርታ ያስፈልጋል፣ አንድ ቦታ መቆም ያስፈልጋል። ከዚህ በፊት በደል ሊኖር ይችላል፣ ጥፋት ሊኖር ይችላል። አሁን ያጠፋ ሰውም የለም፣ የበደለ ሰውም የለም፣ የተበደለ ሰውም አልፏል። እነርሱ መልሶ ላይወያዩበት እኛ ደግሞ ያንን መጥፎ ነገር ይዘን መቆየት ለሀገራችንም ለራሳችንም ለእድገታችንም በጣም ጎጂ ሆኖ ነው ያለውና ስለዚህ በእርቅና በይቅርታ ነገሮችን መዝጋት፣ ይሄ ትውልድ ካልዘጋ ቀጥሎም ለሌላ ትውልድ የሚተርፍ ሌላ ቅያሜ ነው የሚሆነው። አሁን ከሰሜኑ ሀገራችን አንጻር ስናይ ምናልባት አንዳንድ ጊዜ በብሔር ስም አካባቢዎች ስለሚጠሩ የትግራይ አካባቢ፣ የኦሮሚያ አካባቢ እንላለን። ስያሜው እንደዛ ስለሆነ ነው እንጂ የትግራይ ብሔረሰብ በሁሉም አካባቢ አለ። የኦሮሚያ ብሔረሰብ በሁሉም አካባቢ፣ የሲዳማ ብሔረሰብ በሁሉም አካባቢ አለ። ስለዚህ እዚህ ያለው የትግራይ ወንድም እኮ ሰላም ነው፣ ሰላማዊ ነው፣ ሰርቶ እየኖረ ነግዶ እየኖረ ነው፣ በሰላም ገብቶ እየወጣ ነው። ለሌላው መልካም በእድር፣ በሃይማኖት ተቋማት፣ በስራ ቦታዎች አብረን ተገናኝተን ከማንም ይልቅ የተሳሰረ ግንኙነት ያለን ማህበረሰብ ነን። የአማራ ብሔረሰብ የሌለበት፣ ሌሎችም ብሔረሰብ በኢትዮጵያ ውስጥ የተገደበ ብሔር የለም። ስለዚህ አሁን ችግሮቻችን የብሔር አይደሉም። የጥቂት ልሂቃንና የራሱን ጥያቄ ይዞ ያን ደግሞ ለሌላው መጠቀሚያ አድርጎ ሊጠቀም ከሚፈልግ ውጪ በየአካባቢው ያለው ማህበረሰቦቻችንና ህዝቦቻችን በእድር አንዱ ለአንዱ የሚተጋገዘው ሳይተኛ አድሮ የሚያስተናግደው የሚያዝነው ሀዘኑን የራሱ እንደሆነ የሚካፈለውን ማህበረሰብ ስናይ በኢትዮጵያ ውስጥ የማንፋታበት የተጋመደ ማህበረሰብ ነው ያለነውና ስለዚህ በሰሜኑ አካባቢ ያሉ ወገኖቻችንም በዚህ ውስጥ ገብተን በኋላ ኢትዮጵያ ሁሉንም ነገር ጨርሳ ሰላማዊ ነገር ሆና
እዛ አካባቢ እንደዚህ አይነት ነገር ቀርቶ ነበር የሚል ታሪክ እንዳይሆን ያ የእርቅና የሰላም ጊዜ የሀገራዊ ምክክር ጊዜ እንደዚህ አይነት ነገሮች ነበሩ የሚባለው ታሪክ እንዳይሆን ሁሉም አካባቢ ያለ ማህበረሰብ ለዚህ ለሀገራዊ ምክክር በጣም የሚከብዱ እንኳን ቢኖሩ አጀንዳውን ያምጡና በአጀንዳው የራሳቸው ብቻ ሳይሆን በሁሉም አካባቢ ያለ አሁን ከዚህ አካባቢ ከሲዳማ አካባቢ ሰው ሲመረጥ በብሔር አልተመረጠም። ሲዳማ ስለሆንክ ብቻ አይደለም የምትገባው፣ ወይም በሃይማኖት አልተመረጠም የሆነ ሃይማኖት ስለሆንክ አይደለም የምትገባው። እዚህ ሲዳማ ውስጥ የሚኖር የሲዳማ ብሔር የሆነ ብሔር ያልሆነ በእርግጥ በሲዳማ ባህል በሲዳማ ውስጥ የሚኖር ሁሉ ሲዳማ ነው። ስለዚህ በምንም ሳይለይ እየተመረጠ ያለበት ቢሆንም በዛ አካባቢ ያሉትም አብዛኛው ይስማማሉ፣ ወደዚህ ሐሳብ ይመጣል፣ ይግባባል፣ ችግሮቻቸውንም በጠረጴዛ ዙሪያ በሚፈታበት ሁኔታ ያመቻቻል ብለን እናስባለን። እንደዛም እንዲሆን እንጠብቃለን። ኢትዮጵያ ችግሮቿን በራሷ ፈታ ለአፍሪካ፣ ለዓለም፣ ለህዝቦች ተምሳሌት ሀገር መሆን አለባት። ስለዚህ ሌሎች በአፍሪካ ከዚህ በፊትም ያሉ ችግሮችን ኢትዮጵያ ተምሳሌት ሆና ብዙ ነገሮችን ለአፍሪካ መፍትሄ የሚሆን ነገሮችን አምጥታለች። አሁን ደግሞ በዚህ በሀገራዊ ምክክርም በዚህ በህዝቦች በሙሉ በሚመካከሩበት ምክክርም ለሌሎች ሀገሮች ተምሳሌት የሆነች ሀገር እንድትፈጠር ሁላችንም አጀንዳዎቻችን ወደ ጋራ መድረክ አምጥተን ተወያይተን ችግሮቻችን በራሳችን እንፍታ። ይቅር የሚባል ይቅርታ ማድረግ፣ እርቅ የሚያስፈልግ ነገሮች ሲኖሩ ወደ እርቅ መግባት፣ ለቀጣይ ደግሞ እጅ ለእጅ ተያይዘን ሁላችን መስራት አለብን የሚል ነገር ነው ያለኝ። በጣም አመሰግናለሁ። እስኪ ከባልደራስ አቶ ተስፍሽ በተለይ ይሄ ነገር ሀገራዊ ምክክር ለኢትዮጵያ መጻኢ ተስፋ ምን ይዞላት ይመጣል? አንድነቷን፣ ሰላሟን፣ ብልጽግናዋን ከማረጋገጥ አንጻር ምን ተስፋ ይዞላት ይመጣል? ሁለተኛ ደግሞ ጫካ ገብተው የትጥቅ ትግል እያደረጉ ያሉ ወንድሞቻችን ወገኖቻችን አሉ በየክልሉ በተለይ ቅድም እንደጠቀስነው ትግራይና አማራ እንደዚሁም ኦሮሚያ ክልሎችና ለዚህ ነገር የሚያስተላልፉት መልእክት እንደ ባልደራስ ፓርቲ ለነዚህ ወገኖች የሚያስተላልፉት መልእክትን በዛው ጠቀስ ያደርጉልናል። አመሰግናለሁ። ሀገራዊ ምክክር ኮሚሽን ለኢትዮጵያ ቀጣይ ምን ይዘው ይመጣል ላልከን ሀሳብ መልካም እድል ይዞ ይመጣል። ከዚህ በፊት የነበረን ችግሮችን ሙሉ በሙሉ ባንፈታም የተወሰነ ችግሮቻችን እየፈታን እየቀነስን ኢትዮጵያ አሁን ያለችበት መልካም አስተዳደር ችግሮችን እየፈታን ብልሹና ሙስና እየቀነስን እንድንሄድ ይህ ውይይት መልካም እድል ይዞልን ይመጣል የሚል እምነት አለኝ። ምክንያቱም ይህ ውይይት ሁሉንም ማህበረሰብ ስለሚያሳትፍ ማሳተፍ ብቻ አይደለም፣ የተሳተፉ ሁሉ ከዚህ በፊት እንደዚህ አይነት ውይይት ስለሌለ ምናልባት ተደብቀው ማንም አያቀኝም በማለት መንግስት መስሪያ ቤትም ያሉ ተሿሚዎችም አመራሮችም ባለስልጣናትም ከዚህ በፊት የነበረው ስርዓት ውስጣቸው ያልጠፋ አሁን በለውጡ መንግስት ውስጥ ያሉ አንዳንድ ከውጪ ተልእኮ የሚቀበሉ ውስጥ ሆኖ ወደ ውጪ የሚሰሩ በዚህ ምክክር ኮሚሽን ራሳቸው አውቀው ለኢትዮጵያ መልካም ነገር እንዲመጣ ይሰራሉ የሚል እምነት አለኝ። ምክንያቱም አንድ ሰው ስህተት ከሰራ ወንጀል ከሰራ የሰራው ስህተትና ወንጀል ህዝቡ ፊት ሲቀርብ ህዝቡ ካወቀበት በቃ ታውቂያለሁ ብሎ የሚጸጸትበት እንትን ይኖረዋልና ሰው ልጅ ሲጀመር ህሊና አለው። እያንዳንዳችን ህሊናችን ይወቅሰናልና ይህ ምክክር ኮሚሽን
ለኢትዮጵያ ዜጎች መልካም እድል ይዞ ይመጣል። የኢትዮጵያን እድገት ያንጸባርቃል። መልካም አስተዳደርን ይዞልን ይመጣል የሚል እምነት አለኝ። ብልሹና ጸረ ሙስና ሙሉ በሙሉ እንኳን ባያጠፋ እየቀጨጨ ይመጣል። ህዝብ ከህዝብ ጋር ከተወያየ፣ መንግስት ከመንግስት ጋር፣ ባለስልጣን ከባለስልጣናት ጋር የትኛውም ህብረተሰብ እርስ በርስ መወያየት ሲጀምሩ ማጋ ስተት እንዳለ ማጋ ጉድለት እንዳለ የትኛው ሰው ጋር እጁ ላይ የሆነ ነገር እንዳለ የትኛው ሰው ጋር መልካም ነገር እንደሌለ ስለሚታወቅበት ከዚህ በኋላ የትኛውም መጥፎ ነገር የሚሰራ የትኛውም ከመጥፎ ድርጊታቸው ይመለሳሉ ብዬ አስባለሁ። መልካም እድል ነው ይዞልን የሚመጣው። እድገትን ነው ይዞልን የሚመጣው። ያለ ነው 21ኛ ክፍለ ዘመን ነው። አሁን እያንዳንዳችን ምን እንደምንሰራ ኢትዮጵያ ህዝብ በደንብ ጠንቅቆ ያቀናል። ማን መልካም አስተዳደር እንደሚሰራ፣ ማን መልካም ስርዓት ውስጥ እንዳለ ኢትዮጵያ ህዝብ ጠንቅቆ ስለሚያቀን ከዚህ በኋላ ያለው መልካም ነገር ይሆናል ብዬ አስባለሁ። ሌላ ደግሞ ጫካ ገብቶ አኩርፎ የራሱን ወገን የሚወጋ ከኢትዮጵያ ውጪ አይደለም ኢትዮጵያ ውስጥ ተደብቆ የራሱን ዜጋ ከመግደል ለውጥ አይመጣም። ወንድሙን ከመግደል ለውጥ አይመጣም። እህቱን፣ እናቱን፣ አባቱን ከመግደል ለውጥ አይመጣም። ለውጥ የሚመጣው እንደዚህ ያለንበት በ21ኛ ክፍለ ዘመን ስለሆነ እርስ በርስ በጠረጴዛ ዙሪያ ስንወያይ ብቻ ነው። ለመወያየት ደግሞ መንግስት ሆደ ሰፊ መሆን አለበት። ያኮረፈ አካል ከመንግስት ጋር መታረቅ አለበት። በንግግር መፍታት አለበት። ስለዚህ ከ18ኛው ክፍለ ዘመን ጀምሮ ኢትዮጵያ ላይ ብዙ ጦርነቶች ተካሂዷል። የውጪ ጦርነቶች ተካሂዷል። የአድዋ ጦርነት በአንድነት ተዋግተን አሸንፈናል። ያ ጀግንነት ነው የሚያስብለን። አሁን ግን ከውጪ አካል ውስጥ ያለውን እህቱና ወንድሙን ለመግደል ብር ስለሚሰጠው፣ ሎጂስቲክስ ስለሚመድበው ጫካ ውስጥ ገብቶ ወንድሙን መግደል ጀግና አያስብለውም። ስለዚህ በዚህ ድርጊት ተቆጥቦ ሁሉም ያለችን አንድ ሀገር ስለሆነ ያለችን አንድ ኢትዮጵያ ስለሆነ ለኢትዮጵያ መቆም ያስፈልጋል። አንዳንድ አካባቢ አሁን ለምሳሌ ብዙ ሚሊዮን ህፃናት በዚህ ጦርነት ምክንያት ከትምህርት ገበታ ነፃ ውጪ ወጥተው የተወሰኑ አመታት ተቸግረዋል። ይህ ማን ነው የሚጠይቀው? ትውልድን መግደል ነገ ያስጠይቀናል። ያኮረፈ ከመልካም አስተዳደር ብልሹነት የተነሳ አኩርፎ እንኳን ከመንግስት ጋር ሆዱን ያራቀ ካለ ቀርቦ ከመንግስት ጋር በአንድነት በውይይት መፍታት ያለበትን ሂደት መጀመር አለበት እላለሁ። እርስ በርስ መዋጋት፣ ወንድምን መግደል፣ እህትን መግደል፣ አባትን እናትን መግደል፣ ማስጮይ፣ ማስለቀስ ነገ ዋጋ ስለሚያስከፍል መተው አለበት እላለሁ። ስለዚህ እግዚአብሔር ኢትዮጵያችን ለዘላለም ሰላም ያርግልን። አቶ ደምስ ተጨማሪ የሚያደርጉ ከሆነ ኢትዮጵያ ምን ተስፋ አላት ከዚህ ሀገራዊ ምክክር? አመሰግናለሁ። ያው ኢትዮጵያ ከዚህ በፊት አድርጋ ማታቀውን ሌሎች ሀገሮች ግን ለችግሮቻቸው መፍትሄ አድርገው የተጠቀሙትን ኢንክሉሲቭ ናሽናል ዲያሎግ እድል አግኝታለች። አሁን ይሄ በፊታችን ያለው የምክክር ጉባኤና ከራሳችን የሰጠነውን አጀንዳ ለይተው ያቀርቡልን የጋራ ችግር ሊሆን የሚችሉ ርዕሶች ናቸው። ይህ ሰፊ እድል ነው አሁን የመጣው። ተነጋግረን ችግሮቻችንን ፈተን ካለንበት ከግጭት አዙሪት ወጥተን ከዚህ ጋር ተያይዞ ደግሞ ለዘመናት ተሸክመን ያለው ኋላ ቀርነትና ድህነትን ለአንድና ለመጨረሻ ጊዜ አሽቀንጥሮ ለመጣል ሰፊ እድል ይዞልን ነው የመጣው። የመነጋገር እድል ነው ይዞልን የመጣው። አንዳንድ ጊዜ የምንሰማው የሀገሪቱ መሪ ሲናገር የምንሰማው 2 አመት በጦርነት ከምናሳልፍ 20 አመት ብንወያይ የተሻለ ነው የሚል ሀሳብ አለ። ይሄ ሀሳብ እድሎችን ለመጠቀም ሰከን ባለ መንገድ ለማሰብና
አብዛኛዎቻችንን በሚያግባቡን ሀሳቦች ላይ ከተስማማን ችግሮቻችንን ይፈታሉ ብለን ስለምናስብ ትክክለኛ አባባል ነው ብለን ነው በእኛ ደረጃ የምንቀበለው። መነጋገር ብቻ ነው የሚያስፈልገን። ተነጋግረን እድሉን ወደ ውጤት ወደ ስኬት መቀየር አለብን። ስለዚህ አሁን እኛ ከሀገራዊ ምክክር ኮሚሽን የምንጠብቀው ምንም ነገር የለም። ስራዎቻቸውን ሰርተው በእነዚህ ሀሳቦች ተነጋግረን የጋራ አድርገን መስማማት አለብን። ከተስማማን በኋላ በተስማማነው ሀሳብ ራሱን ለማስተካከል የተዘጋጀ መንግስት አለ። ስለዚህ ፊት ለፊታችን ቀርቧል። እድሉ በጠረጴዛ ላይ ነው አሁን ያለው። ይህን እድል ግን ለመጠቀም በንቃት መሳተፍ የሁሉም ድርሻ ነው። ሁላችንም ከተሳተፍን በሆደ ሰፊነት ከቀረብን ከመንግስት ብቻ ከመጠበቅ ከፋሲሊቴት ከሚያደርጉ ተቋማት ብቻ ከመጠበቅ ከሌላ ከውጭ አካላት ከመጠበቅ በእነዚህ አጀንዳዎች ላይ ተነጋግሮ ለመስማማት እና በቀጣይነት ደግሞ በተስማማኑ ሀሳቦች ላይ እርምጃ ለመውሰድ እነዛን ተግብሮ በነዛ ተገዢ ለመሆን መዘጋጀት ከኛ ይጠበቃል። ይህን የምናደርግ ከሆነ አሁን ላለው ትርምስም ለግጭትም አጀንዳ እናሳጣለን። ይሄ አሁን ያለው ግጭት ያው አብዛኞቹ ተገዝተው ነው የሚያደርጉት። እኔ የኛ ነው ብዬ አላስብም። አጀንዳው ሌላ ነው። ነገር ግን እነዛ አጀንዳውን የራሳችን አድርገው በእኛ ውስጥ ያሉ ችግሮችን አጉልተው አውጥተው ከዚያ ዙሪት እንዳንወጣና ቅድም እንደሚባለው ኢትዮጵያ ቀና ብላ ዜጎቿም ቀና ብለው የሚሄዱባት ሀገር ለማድረግ እንቅፋት እየፈጠሩ እንደሆነ ነው የሚሰማን። ይሄን መዘንጋት አያስፈልግም። ታሪካዊ ጠላቶቻችን አሉ። ኢትዮጵያ ደግሞ ሰፊ ሀገር ነች። ሰፊ ሕዝብ የያዘች ሀገር ነች። ታሪኳም ለዓለም ያበረከተችው ሰፋፊ አስተዋጽኦ አለ፣ አበርክቶ አለ። ይህንን የማይወዱ የማይቀበሉ የራሷን እድል በራሷ እንዳትወስን የሚያደርጉ አካላት አሉ። ለነዚህ ደግሞ በእነዚህ ሀሳቦች አለመስማማታችን አጀንዳ ፈጥሯል ብለን ስለምናስብ እኛ ከተስማማን የነዚህ ኃይሎች አጀንዳ ይከስማል፣ ምንጫቸው ይደርቃል፣ ከግጭቱም ይወጣሉ ብለን እናስባለን። ነገር ግን አንዳንድ ፓርቲዎችም የፖለቲካ ፓርቲዎች ይህንን ተስፋ ሰጪ እንቅስቃሴ አሳንሰው የሚያዩ ከቆይታ አንጻር የሚተቹ አካላት አሉ። ቅድም እንደተባለው 4 ዓመት ቆየ አጀንዳ ማሰባሰብ ይሄንን ያህል ጊዜ መውሰድ አልነበረበትም ብለው የሚተቹ አሉ። ነገር ግን ደስ የሚለው ነገር አጀንዳው ተሰባስቦ የጋራ የሚያደርገን አጀንዳ አሁን እጃችን ገብቷል። መድረኩ ሊፈጠርልን ጥሪ ተላልፏል። ተወካዮች ተመርጠዋል። ስለዚህ እነዚህ ተወካዮች ተወያይተው ተነጋግረን እኛም የዚህ አካል ስለሆነን ተነጋግረን መስማማት ከቻልን እድሉን መጠቀም እንችላለን። ኢትዮጵያንም ቀና ማድረግ እንችላለን። ይህንን ደግሞ ተገንዝበውም ሳይገነዘቡ ለራሳቸው ለአቋራጭ ስልጣን ለመያዝም ወይንም ፍላጎቶቻቸውን ለማሟላትም የሌሎችን አጀንዳ ተቀብለው የኢትዮጵያ ወደ ሰላም ወደ መረጋጋት እንዳትመጣ የራሷ የሆነ እድል እንዳይኖራት ዓለም ጥሎን ሄዷል። እኛ ወደ ኋላ ቀርተናል። አሁን ግን እድላችንን ወስነን ያለንን ሪሶርስ ተጠቅመን ተነጋግረን ከዚህ ቀና ማለት አለብን ብለን ስንወስን ይህንን እንዳንጠቀም የሌሎችን አጀንዳ ተሸክማችሁ ተቀብላችሁ አሁንም ኢትዮጵያ እንዳትረጋጋ የሚታደርጉ አካላት በሩ ክፍት ነው። እናንተንም ያካተተ የእናንተ ተከታዮችንም ያካተተ ውይይት ሊደረግ ስለሆነ ሰከንድ ብላችሁ አስባችሁ ከመንግስት ጋር እንድትነጋገሩ በዚህ አጋጣሚ እንደ ፖለቲካ ፓርቲ ጥሪ እናስተላልፋለን። ምክንያቱም ያለችን አንድ ሀገር ነች። እናንተም ነገ አሸንፋችሁ ብትመጡ እድሉ ቢሰጣችሁም የምታስተዳድሯት እችን ያለችን ሀገር ነው። እችን ግን በጦርነት በግጭት በማቃጠልና በማፍረስ የምናመጣው ምንም ለውጥ የለም። ተሞክሮ ታይቷል። ለረጅም ጊዜ ኢትዮጵያ በዚህ ውስጥ አልፋለች። አሁንም የተለየ የሚመጣ ነገር አለ ብለን እንደ ኢትዮጵያ ሕዝብም እንደ ዜጋም አናስብም። ግጭት መፍትሄ ለኢትዮጵያ በፍጹም አይሆንም። በየትኛውም ካልኩሌሽን ለኢትዮጵያ መፍትሄ ይሆናል ተብሎ አሁን ሊሞከር ያለው መነጋገር ነው፣ ተነጋግሮ መስማማት ነው። ስለዚህ እናንተም ልዩነቶቻችሁ ከነዚህ አጀንዳዎች እንደማይወጡ ባለሙሉ ተስፋ ነኝ። ወደ ጠረጴዛ ዙሪያ እንድትመጡ መሳሪያ እንድታስቀምጡ
ወደ ሰላም እንድትመጡ በዚህ አጋጣሚ ጥሪ እናስተላልፋለን። ፖለቲካ ፓርቲዎች ሆናችሁም ዳር ቆማችሁ የምትመለከቱ ፓርቲዎች ወደ ጠረጴዛ ዙሪያ ነው። መነጋገር ማንንም አይጎዳም፣ ይጠቅማል እንጂ ኢትዮጵያን ይጠቅማታል፣ የኢትዮጵያን እናቶች ያሳርፋል ብለን እናስባለን። ስለዚህ ቅድም ሲገለጽም እንደነበረው በዚህ ትውልድ ዋጋ ከፍለን ለሚመጣው ትውልድ የተረጋጋ ሀገር ማስረከብ የኛ ድርሻ ነው። ስለዚህ ዳር ቆማችሁ የምትመለከቱ ከመንግስት ጋር ያኮረፋችሁ ካላችሁም ለመንግስት ተብሎ ሳይሆን ለእናቶቻችን ዋጋ እየከፍሉ ላሉ አባቶቻችን ተብሎ ሀገራችንን አረጋግተን ሰላምን ገንብተን ማሻገር አለብን የሚል አስተያየት አለን። አመሰግናለሁ። ያው ቀድሞ ወንድሞቼም አንስተዋል፣ እኔም የተወሰነውን ተናግሬ ያለው ግን ከሰላም አንጻር አሁን ከዚህ ከምክክሩ ምን ይጠበቃል ነው። ከዚህ ከምክክሩ የሀገር መግባባት ይጠበቃል ብዬ አስባለሁ። ያልተስማማንባቸው አጀንዳዎችን እንስማማለን፣ መስማማት ይመጣል። ከዚህ በኋላ እገሌ የጫነብኝ ነው፣ ከዚህ የመጣ ነው፣ ከዛ የመጣ ነው እያልን አንዱ አንዱን አሳልፈን የምንሰጥበት ወይም የምንጠላላበት አጀንዳ ይቆምና የተስማማን ሀገር በሀገራዊ ጉዳዮችና በዋና ዋና ጉዳዮች ላይ የተስማማ ሀገር ይፈጠራል ብዬ ነው የሚጠብቀው። ሌላው እስካሁን ይሄንን እንደዚህ ባለመነጋገራችን የተፈጠሩትን አጀንዳ ይዞ በዛው ላይ ያን አጀንዳ ፊት ለፊት አስቀምጠው ከኋላ ግን የራሳቸውን አጀንዳ የሚሰሩ ከዚህ በኋላ እንደዚህ አይቀጥሉም ብዬ እጠብቃለሁ። ምክንያቱም ህዝብ ይስማማል፣ ኢትዮጵያ ትስማማለች፣ ኢትዮጵያ ትወያያለች፣ ትግባባለች። ከዚህ በኋላ ደግሞ የፊት አጀንዳ ሌላ የኋላ አጀንዳ ሌላ አድርጎ ይሄን አጀንዳ የሚጠቀም ያልቃል ብዬ አስባለሁ። ያ አጀንዳ ይቆማል ብዬ አስባለሁ። ስለዚህ አብዛኛው ሰው ወደ ልቡ፣ ወደ ቀልቤው፣ ወደ ህሊናው ተመልሶ ለሀገር የሚሆን አጀንዳዎች ላይ ትኩረት ያደርጋል። አንዱ ለሌላው ወገን የሚሆነውን እንደ ብሔር ለአንዱ ብሔር ተመችቶ ለሌላው ብሔር ያልተመቸ ነገር አይጠቅመንም፣ ተራ ነው የሚሆነው። ለአንዱ ፖለቲካ ፓርቲ ተመችቶ ለአንዱ ያልተመቸ ነገር የሚጠቅም አይደለም፣ ተረኛ ማድረግ ነው። ቀጥሎ ያቆሞ ለህዝብ የሚጠቅም አጀንዳዎች ተፎካካሪ ፓርቲዎችም አማራጭ አጀንዳ፣ አማራጭ የእድገት አቅጣጫ፣ አማራጭ የህዝብ ጥቅም ማስከበሪያ እና መንግስት በሚያጠፋቸው በግልጽ የሚተቹ አቋም ያላቸው ሆኖ ተፎካካሪ ፓርቲዎችም ጠንካራና እንደ አሁኑ በጣም ብዙ ግን ያልተለያየ አጀንዳ የያዘ ሳይሆን ያልተለያየ አማራጭ ያለው ሳይሆን ግልጽ የሆነ የተግባባ የተሰባሰበ ለኢትዮጵያ የፖለቲካ ፓርቲዎች አማራጭ ሆኖ የሚመጡበት ህዝቡ ራሱ ይሄኛው አማራጭ ይልቅ ይሄኛው አለኝ ብሎ የሚተማመንበት ሆኖ ይወጣል ብዬ ነው ማስበው። ሌላው ደግሞ ኢትዮጵያ ከዚህ በኋላ ለሌላው ሀገሮች ተምሳሌት ሆና ትምህርት የሚወሰድባት ለሌላው ተሞክሮዋን የምትሰጥ እንደ ኢትዮጵያ ብንሄድ፣ እንደ ኢትዮጵያ ብንወያይ፣ እንደ ኢትዮጵያ የፖለቲካ ፓርቲዎች ብንሆን፣ እንደ ኢትዮጵያ ምርጫ ብናደርግ፣ እንደ ኢትዮጵያ ልማታችን ብንሰራ
የሚባል ሀገር ትፈጠራለች ብዬ ነው ማስበው። ስለዚህ ለአብነት የምትሆን ሀገር፣ ለአፍሪካ ተምሳሌት የምትሆን ሀገር እና እድገታችን ከዚህ በኋላ የሚቋረጥ የሆነ ደረጃ ደርሰን ፈርሰን የምንገነባ ሳይሆን የማይፈርስ ተቋም፣ የማይፈርስ እድገት፣ የማይፈርስ ልማት፣ ቀጣይነት ያለው ልማት እንዲኖር ብሔሮች፣ ሃይማኖት ተቋማት፣ ህዝቦች ሁሉም የተስማማበትና ከዚህ በኋላ ልዩነታችን አማራጭ የሚሆንበት እንጂ ልዩነታችን መጠፋፋት፣ ጥላቻ የሚሆንበት የማይሆን ሀገርና ለሌላው ምሳሌ የሚሆን ሀገር ይኖረናል። እድገታችን የሚቀጥል የሚያድግ ሀገር እስካሁን ያልሞከርናቸው ነገሮች መሞከር ጀምረናል። ለሌላው ምሳሌ መሆን ጀምረናል። ይሄ ምሳሌነት የሚቀጥል ሀገር ሆነን ለሌላውም ጥሩ ትምህርት የሚሰጥ ትምህርት የሚቀሰምበት ሁሉም ወደ ራሱ የሚመለከትበትና መልካም ነገሮች የሚኖሩበት አንዱ ብሔር ሌላውን ብሔር ወይም አንዱ አካባቢ ሌላውን አካባቢ እንደ ጠላቱ የሱ ያለ ማደግ ምክንያቱ ያ እንደሆነ የሚያስብበት ነገር አብቅቶ አንዱ ለአንዱ ወንድሙ፣ አንዱ ለአንዱ አጋዡ፣ አንዱ ለአንዱ የእድገቱ መሰረት የአንድነቱ መሰረት ሆና ኢትዮጵያ ደግሞ ከዳር እስከ ዳር የምትቆራረስ ሀገር ሳይሆን አንድ ወጥ ሀገር የምትቀጥልበት የምክክር ውጤት ይወጣል ብዬ ነው የምጠብቀው። በጣም ነው የማመሰግነው። ጠቅላይ ሚኒስትሩ በመደመር መንግስት ላይ በገጽ 403 ላይ ስለ ምክክር ኮሚሽኑ ያሰፈሩትን ሀሳብ ላቅርብና ውይይታችንን እናጠናቀቃለን። እንደዚህ ይላል የመደመር መንግስት ገጽ 403 ላይ ብሔራዊ መግባባት የሀገራችን ለውጥ ማነቆች የሆኑ ጉዳዮችን የምንፈታበት መንገድ ነው። የረጅም ጊዜ ችግሮቻችንና ስብራቶቻችን በመጠገን በአንድ ላይ ወደፊት የምንሻገርበት መንገድ ነው። በፖለቲካ ወደፊት ሳይሻገሩ በኢኮኖሚ ሙሉ ለሙሉ ወደፊት መሻገር የማይታሰብ ነው። ሀገራዊ ምክክር በአንድ በኩል አንድነትና ህብረትን በማጠናከር ልሂቃንና ህዝብ ለአንድ ከፍ ላለ ዓላማ በአንድ ላይ እንዲቆሙ ያደርጋል። በዚህም ጥረቶች ሁሉ በአንድ አቅጣጫ እንዲፈሱ ያደርጋል። በሌላ በኩል ፖለቲካዊ መረጋጋትና ሰላምን በመፍጠር የመንግስት ትኩረት ሀብትና ጊዜ ሳይበታተን ብልጽግናን ለማረጋገጥ ብቻ እንዲውል ያደርጋል ይላልና ይሄ በተለይ ሀገራዊ ምክክር ጠቀሜታው የቀጣይ የኢትዮጵያ እጣ ፋንታ በደንብ ጠቅላይ ሚኒስትሩ በደንብ ያመላክቱበት እንደሆነ ነው በመጽሐፋቸው የገለጹትና ችግሮችን በነፃነት መፍታት፣ በውይይት መፍታት፣ መሰልጠን ዲሞክራሲያዊ መንገድ በመሆኑ ሐምሌ 8 የሚካሄደው የሀገራዊ ምክክር መድረክ ለኢትዮጵያ ተስፋ፣ ሰላምን፣ አንድነትን፣ ብልጽግናን፣ ሉዓላዊነቷ ከፍ የሚልበት እንደሆነ እኛም እንደ ሚዲያ ተቋም ተስፋ የምናደርግበት ነው። እናንተም በጋራ ሀገራዊ አጀንዳዎቻችን ላይ ኮሚሽኑ ይፋ ባደረጋቸው ላይ በሲዳማ ብሮድካስቲንግ ኮርፖሬሽን ስቱዲዮ በመገኘት እንደ ፓርቲ ያላችሁን እይታ ለህዝቡ ይፋ ያደረጋችሁበትና ቆንጆ ውይይት ያደረግንበት ስለሆነ ስለመጣችሁ በጣም ነው የማመሰግነው። እኛም በጣም እናመሰግናለን። በመጨረሻ አጭር ምስጋናችሁ ማቅረብ ትችላላችሁ፣ እድል ልስጣችሁ። ያው ማመስገን የምንፈልገው ከዚህ ከአጀንዳው ጋር በተያያዘ ኢኒሼቲቭ የወሰደው በቁርጠኝነት እየሰራ ያለው መንግስትን ማመስገን እንፈልጋለን። ያው መንግስት ለዚህ የሚሆን ህግ እንዲወጣ አድርጎ ህጉ ደግሞ ተግባራዊ እንዲሆን ለ3 አመታት የዘለቀ ስራ ሰርቷል። ለሚያስፈልገው ድጋፍ መንግስት ከጎናቸው እንዳልተለየ በተደጋጋሚ ሲገለጽ ነበረ። አሁንም 1 አመት እንደገና ራዝሞ ወደ ተግባራዊነት እንዲቀየር እየሰራ ስላለ መንግስትን በጣም ማመስገን እንፈልጋለን። ይህንን ስራ ደግሞ ደከመን ሰለቸን ሳይሉ የሰሩ 11ዱም ኮሚሽነሮች እንዲሁም መዋቅራዊ ሰራተኞች
በጣም ሊመሰገኑ ይገባል። ለዚህ የተሳተፉ ያሉ ፓርቲዎችንም በንቃት የሚሳተፉ ከታች እስከ ላይ እየተሳተፉ አጀንዳ የሰጡ የኢትዮጵያን ችግር መለየት እንዲቻል የረዱ አካላትን በሙሉ እናመሰግናለን። በመጨረሻም እኛ እንደ አንድ አካል እንደ ፖለቲካ ፓርቲ ሀሳባችንን እንድናጋራ ይህንን መድረክ ላመቻቸልን ለሲዳማ ብሮድካስት ኮርፖሬሽን ከፍ ያለ ምስጋና ማቅረብ እንፈልጋለን በምክር ቤቱ ስም። በጣም አመሰግናለሁ። በምርጫ ማግስት ስላለን ሀገራችን ሰላም ያደረገውን የሁላችን ፈጣሪ የሆነው እግዚአብሔር የተመሰገነ ይሁን። ቀጥሎ ደግሞ ሰላማዊ ምርጫ ሆኖ በሀገር ደረጃ ተምሳሌት የሆነች ሀገር ለመፍጠር በምሽት 10 ሰዓት ወጥቶ እስከ ሁለተኛ ቀን ምሽቱ 10 ሰዓት ድረስ ውጪ ተሰልፎ የቆየው የኢትዮጵያ ሕዝብ ሰላም ወዳዱን አሁንም እየተመካከረ ለውጥ ለማምጣት እየሰራ ያለውን የኢትዮጵያን ሕዝብ በሙሉ በጣም ነው ማመሰግነው። በመቀጠል ደግሞ የፖለቲካ ፓርቲዎች ልዩነት እንዳለ ሆኖ ለሀገር ጉዳይ ለሕዝብ ጉዳይ ራሳቸውን አሳልፎ ሰጥቶ ሰላማዊ ሀገር እንዲኖረን ሰላማዊ ምርጫ እንዲካሄድ ሰላማዊ ውይይት እንዲኖር ያደረጉት የኢትዮጵያ ተፎካካሪ ፓርቲዎች ሁሉንም ላመሰግን ፈልጋለሁ። እንዲሁም ደግሞ ዛሬ እንደዚህ እንድንወያይ ምክንያት የሆነው የሀገር ምክክር ኮሚሽን በጣም የሚያለፋ ዋጋ የሚያስከፍል አንዳንድ ቦታ ደግሞ ህይወትንም ጭምር ሊያሳጣ የሚችል ተግባሮችን ለሀገር ብሎ አልፎ ወርዶ የሀገርን አጀንዳ የህዝብን አጀንዳ የአካባቢ የሁሉንም የሚወክል አጀንዳ ወደ መድረክ አምጥቶ እንደዚህ እንድንወያይ የሰሩትን ኮሚሽነሮችና በዚህ በየደረጃው ለዚህ የተሳተፉትን የሀገር ባለውለታ የሆኑትን ታሪክም የማይረሳቸው የሀገር ምክክር ኮሚሽነሮችን እጅግ በጣም ነው ማመሰግነው። እንደዚህ ደግሞ በነጻነት እንድንወያይ ለሀገር ጠቃሚ የሆኑ ነገሮችን ከያንዳንዱ ፖለቲካ ፓርቲ በጋራ ሆነ እንድንወያይ ላደረጋችሁት ለሚዲያ አካላት ከፍ ያለ ምስጋና ነው ያለን። ቀሪው ጊዜ ደግሞ ለኢትዮጵያ መልካም ዘመን ይሁን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። እኔ የወንድሞቼን ሀሳብ ይጋራለሁ። ማመስገን ያለብኝን ቅድም መግቢያ ላይ አመስገኛለሁ። አሁንም ማመስገን ካለብኝ ኢትዮጵያን እየመራ ያለውን ይህንን መንገድ እንድንከተል መንገዶችን እያሳየ ያለ ቀንና ሌሊት እየሰራ ያለው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይን ማመስገን ይፈልጋለሁ። ቀጥሎ ደግሞ ይህንን ሀሳብ በነጻ እናንተ ጋር መተን ለህዝባችን ለወከልነው ፖለቲካ ፓርቲ ነጻ ሀሳባችን እንድንሰጥ ይህንን ፕሮግራም ያመቻቻችሁልን እናንተን ማመስገን ይፈልጋለሁ። የሲዳማ ክልልም መንግስት ጥሩ ነገር እያደረገ ስለሆነ ልማቱ እንዲቀጥል በዚሁ በትኩረት እንዲሰራ አሁን የተመረጠው ብልጽግና ፓርቲ ያለፈው ብልጽግና ፓርቲ 5 ዓመት ጠንክሮ ልማቱን ለሀገሩ ለህዝቡ እንዲሰራ እያልኩ እነርሱንም በማመስገን መልእክተን ይጨርሳለሁ። አመሰግናለሁ። በጣም ነው የምናመሰግነው። እኛም እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከሲዳማ ብሮድካስቲንግ ኮርፖሬሽን ወቅታዊ ጉዳይ ላይ ነው ቆይታ ያደረግነው። በተለይ የሀገራዊ ምክክር ኮሚሽን ይፋ ባደረጋቸው 8ቱም ሀገራዊ አጀንዳዎች ላይ የፓርቲዎች እይታ ምን ይመስላል በሚል ጉዳይ ላይ ነው በዛሬው ዕለት የተገናኘ ነው። ከሲዳማ ብሔራዊ ክልላዊ መንግስት የፓርቲዎች የጋራ ምክር ቤት አስፈጻሚዎች ጋር ነው ቆይታ ያደረግነው። አቶ አበባየሁ ላሊማ ከብልጽግና ፓርቲ፣ አቶ ደምሲ ስኳሪ ከሲአን መድረክ፣ እንደዚሁም አቶ ተስፋዬ ሶሪሳ ከባልደራስ እውነተኛ ዲሞክራሲ ፓርቲ ከኛ ጋር ቆይታ ስላደረጋችሁ በጣም ነው የምናመሰግነው። ውይይትን በመምራት አደጋይ ለቆይታ አደረኩኝ። የኢትዮጵያ ብልጽግናዋ ተረጋግጦ ተስፋዋ ለምልሞ ሉዓላዊነቷ ተከብሮ ሁላችንም በወንድማማችነት ፍቅር
እችን ሀገር በጋራ እንድንኖርባት መልካም ምኞታችንን ከዝግጅት ክፍል እንመኛለን። አብራችሁን ስለሆናችሁ ስለቆያችሁ በጣም እናመሰግናለን። በቀጣይነትም በሌሎች ወቅታዊ ጉዳዮች እስከምንገናኝ በያላችሁበት ሰላም ይብዛላችሁ።